አስተዋዮች ሁኑ፣ ዘመኖቹ፣ ጊዜዎቹ፣ ቀኖቹ ክፉ እንደሆኑ ታውቃላችሁና በዚህ ዘመን መልካም ሁኑ። ቤተክርስቲያኑና ከመንፈሳዊነት ፍሬዎች አንዱና ዋናው ምንድን ነው? ማስተዋል። ማስተዋል አንዱ ዋናው። ቅዱስ ጎርጎርዮስም እንደተናገረ ጥልቁ ቅነት ወይም አስተዋይነት የመንፈሳዊነት ሁሉ ዘውድ ነው። መጽሐፈ ምሳሌ ምዕራፍ 3 ላይ ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ተብሎ ተጽፏል። ጌታ ደጋግሞ ሲያስጠነቅቅ ትሰሙታላችሁ። ከመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ካስተማራት ወንጌል ብዙ ክፍል ጥንቃቄ ነው። ትምህርት መጨረሻው ምንድን ነው? ማስተዋል። ቅዱስ ዮሐንስ አፈወርቅ ሲራክን መሰረት አድርጎ ሲያስተምር ሁልጊዜ ስትኖር በገደል ጫፍ ላይ እንደሚሄድ ሰው እያሰብክ ነው። አሁን ብዙ ሰው ተምሯል፣ ግን ያስተውላል? አያስተውል። ሌላው ቀርቶ ራሱ የተናገረውን እንኳን አያስተውል፣ ምንም አያስተውል። በስሜት ይናገራል፣ በስሜት ይወስናል፣ በስሜት ቃል ይገባል፣ በስሜት ቃሉን ያፈርሳል። መሻት ብቻ ነው የሚጠበቅብህ፣ እግዚአብሔርን ጥራ ምን ትድናለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እሱ በወደደው ጊዜ እንድንሰባሰብ ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ እናታችን የእግዚአብሔር እናት የድኅነታችን መሰረት ቅዱስ መስቀሉ፣ ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸውም በረከታቸው ይደርብን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የወላዲተ አምላክ የበረከት ልጆች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎን ቅዱስ ቃሉን በምንሰማበት ቀን ያደረሰን ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ቃል ስለ ማስተዋል ነው የምንማማረው። ማስተዋል ማስተዋል በሉ። እንደገና በሉ። ሶስት ሰው ካለ አቤት እንዳይል። እንግዲህ ማስተዋልን በተመለከተ እንማማራለን ማለት ነው። ለመነሻ የምናደርገው የመጽሐፍ ቅዱስ ጥቅስ እናነሳለን። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ላይ ያለውን ኃይለ ቃል መነሻ እናደርጋለን ማለት ነው። ቃሉም እንዲህ ይላል። ኢትኩኑ አብዳነ አላ ሀልዩ ፈቃድ እግዚአብሔር። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንበለው ቃሉ የእግዚአብሔር ፈቃድ በሉ። ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እሺ፣ ቅዱስ ጳውሎስ ለኤፌሶን ሰዎች የላከላቸው ኃይለ ቃል ነው። ከቅዱስ ጳውሎስ መልእክት ከላከላቸው አብያተ ክርስቲያናት መካከል የኤፌሶን ክርስቲያኖች ቅዱስ ጳውሎስ ከሚያመሰግናቸውና ቃሉን ከሚጠብቁ አብያተ ክርስቲያናት ወይም ደቀ መዛሙርቱ አንዱ ናቸው። የፊልጵስዩስ ቤተክርስቲያን፣ የኤፌሶን ቤተክርስቲያን ክርስቲያኖች እጅግ ጳውሎስ የሚያመሰግናቸው ናቸው። ሌሎቹ ብዙ የሚነቀፍ ነበረባቸው። እነዚህ ግን አስተምህሮውን የጠበቁ ናቸው እና ለእነዚህ ለኤፌሶን ክርስቲያኖች ቅዱስ ጳውሎስ ያስጠነቀቃቸው ነገር
ዋና ጽድቅና ጥቂት ጽድቅ የሚባል ነገር የለም የሚለውን ለማስታወስ ነው የጻፈላቸው። ስለ ቁጣ፣ ስለ ስካር ሲጽፍላቸው ቆይቶ ክርስቶስን መካድ፣ በክርስቶስ ስም አለመጠመቅ፣ የሥላሴን አንድነት ሦስትነት አለማመን ብቻ አይደለም፣ ሌላውም ነገር ሁሉ ከገሃነም የሚያወጣ ነገር ሁሉ ታላቅ ኃጢአት ነውና አስተውሉ። ይሄ ቀላል ኃጢአት ነው አትበሉ። ሲኦል የማያስገባ ኃጢአት፣ መንግስተ ሰማያት የማያስገባ ጽድቅ የለም። መልካም ጽድቅ እስከሆነ ድረስ መንግስተ ሰማያት ያስገባል። ኃጢአቱ ነው ደግሞ የማያስፈርድ ኃጢአት የለም። ኃጢአት ለመሆኑ ወይም ኃጢአት ከባድ ለመሆኑ ኃጢአት መሆኑ በቂ ነው። ኃጢአት እስከሆነ ድረስ ምንም ኃጢአት ከባድ፣ ምንም ኃጢአት የኃጢአት ትልቁንም ሰራ ነው ትንሹንም ሰራ ነው ክፋታችን እስካልተውንና በንስሐ ከእግዚአብሔር እስካልታረቅንበት ድረስ ሁሉም ኃጢአት ትልቅ ነው። መሳደብ፣ መደባደብ፣ መስረቅም መግደልም ኃጢአት ነው። ስለዚህ ለኃጢአት እርከን ሰጥታችሁ ይህስ ቀላል ነው አትበሉ ለማለት አስተዋዮቹ ነው። ዘመኖቹ፣ ጊዜዎቹ፣ ቀኖቹ ክፉ እንደሆኑ ታውቃላችሁና በዚህ ዘመን መልካም ሆኑ እያለ ይነግራቸዋልና ኃጢአትን አታቃሉ። ከስካር የበለጠ ምን አለ? አእምሮን የሚያሳጣ ሕግ እግዚአብሔርን የሚያፈርስ ሰውነቱን እንዲያጎድል የሚያደርግ ስካር ነው። ቁጣም እንዲሁ። እንዲያውም መጽሐፍ እንደተናገረ በዜና አበው የተቀመጠ ታሪክ አለ። ሰይጣን ክርስቶስ በሰው ሕሊና ውስጥ መኖሩን እና አለመኖሩን አያውቅም። ሰይጣን ታዲያ ወደ ሰው ገብቶ ሰውን መፈተን ሲፈልግ መጀመሪያ በዚህ ሰው ላይ ክርስቶስ አለ ወይ ወይስ የለም የሚለውን ማወቅ የሚፈልገው። ያንን በምንድን ነው የሚያውቀው? እስከሚቆጣ ድረስ ይጠብቀዋል። ሲቆጣ አይቶ በዚያ ሰው ክርስቶስ እንደሌለ በዚህ ያውቅና ከዚያ ጀምሮ ወደ እሱ ይሰፍርበታል ማለት ነው። ስለዚህ ቁጣ ክርስቶስ በእኛ ላለመኖሩ ምስክር ነው። የሚሰክር ሰውም እንዲሁ ክርስቶስ በእኛ ላለመኖሩ ምስክር ነውና አስተውሉ ለማለት ጽፎላቸዋል ማለት ነው። እና ጽድቅን ከሚያስቀጥሉ፣ ክርስቲያንነትን ከሚያስቀጥሉ፣ በሃይማኖት አጽንተው ከሚያኖሩ፣ እግዚአብሔር ያዘዘንን ፈቃድ ከሚፈጽሙ፣ ራሳችን ከምንገዛባቸው መንገዶች፣ ከቤተ ክርስቲያንና ከመንፈሳዊነት ፍሬዎች አንዱና ዋናው ምንድን ነው? ማስተዋል አንዱ ዋናው ነው። ሌሎችን የቅድስና ፍሬዎች ሁሉ የምንጠብቅበት አጥር ነው ማስተዋል። ቅዱስ ጎርጎርዮስም እንደተናገረ ጥንቁቅነት ወይም አስተዋይነት የመንፈሳዊነት ሁሉ ዘውድ ነው ይላል። ጠንቃቃነት፣ አስተዋይነት፣ ጥንቁቅ መሆን የመንፈሳዊነት ዘውድ ነው። ለዚህ ነው ጥንቃቄ ይጠብቅሃል ተብሎ በመጽሐፍ የተጻፈ። መጽሐፈ ምሳሌ ምዕራፍ 3 ላይ ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ተብሎ ተጽፏል። ስለዚህ ጥንቃቄ ለሰው ልጅ ጠባቂው ነው። ጌታ ደጋግሞ ሲያስጠነቅቅ ሰሙታላችሁ። ከመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ካስተማራት ወንጌል ብዙ ክፍል ጥንቃቄ ነው። ምን ይላል? ለምሳሌ እንዳያስቷችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ፣ ያን ጊዜ ተጠንቀቁ የሚል ነበር የሚጨምረው። ሁልጊዜ ሐዋርያትን አስተምሮ ሲጨርስ ተጠንቀቁ፣ እናንተን የሚገሉ ሰዎች ይመጣል፣ መሰናክል ሳይመጣ አይቀርምና ተጠንቀቁ፣ እሱም ብዙ ሰዎች ሐሰተኛ ነቢያት ይመጣሉ፣ ያን ጊዜ ተጠንቀቁ። ሉቃስ 21 ላይ ደግሞ በመብል በመጠጥ በምቾት ልቡናችሁ እንዳይከብድ ራሳችሁን እንዳታጡ ተጠንቀቁ። ሁሉም ነገር በጥንቃቄ ነው ያስተማረው እና መጠንቀቅ የወንጌል ፍሬ የቅድስና አክሊል ነው። መጠንቀቅና ማስተዋል ማለት ነው እና የመጀመሪያው ሰውን ከኃጢአት የሚጠብቀው ከክህደት የሚጠብቀው ምን ማለቱ ነው ሲባል የማመኑን ያህል መጠንቀቅ አለበት። የማመኑን ያህል፣ የእምነቱን ያህል፣ ማመንን አጽንተን የምንይዘውን ያህል ጥንቃቄን አጽንተን መያዝ አለብን። ቅዱስ ዮሐንስ አፈወርቅ ሲራክን መሰረት አድርጎ ሲያስተምር ሁልጊዜ ስትኖር
በገደል ጫፍ ላይ እንደሚሄድ ሰው እያሰብክ ነው። በገደል ጫፍ ላይ እንደሚሄድ ሰው እያሰብክ ኑር። ሁልጊዜ መውደቂያ ገደሎችን አጠገብህ ናቸው። እንዲያውም አባቶቻችን ይላሉ ከሌላው ሰው ይልቅ በዓለም ከሚኖር ሰው በገዳም የሚኖር ሰው ከዚህ ይሻላል ይላል። ከገደሉ በጣም ጥቂት እርምጃዎች፣ ጥቂት ጫማዎች ወይም በሜትር በኪሎ ሜትር ማርጉ በእሱ የራቀ ሰው ይመስላል። ቶሎ አይወድቅም ነው ገፋ ቢያደርግ። ጫፉ ላይ የቆመው ሰው ግን ብንገፋው ቶሎ ይወድቃል። በበረሃ ያለ ሰው ግን ቢያንስ ቶሎ ተገፍቶ ከመውደቅ ይድናል ብሎ ይናገራል ማለት። ስለዚህ እኛ አሁን ያለንበት ተገፍተን ለመውደቅ ጫፍ ላይ የቆምንበት ስለሆነ መጠንቀቅ አለብን። ከገደሉ መሸሽ፣ ምን ይዘን እንደቆምን ማሰብ፣ ምን ሊጥለን እንደሚችል ማሰብ፣ ብንሸራተት ምን እንድንደገፍ እንደምንችል ጠንቅቀን ማወቅ ይገባል። ስለዚህ መጠንቀቅ ያድናል እናላችሁ። መጠንቀቅ ምን ይላል? ያድናል። መጠንቀቅ ያድናል። ምንድነው የምንጠነቀቀው? ምንድነው የምናስተውለው? ማስተዋል ማለት የትምህርት መጨረሻው ማስተዋል ነው ይላል ቅዱስ እንጦንስ። የትምህርት መጨረሻው ምንድነው? ማስተዋል። አሁን ብዙ ሰው ተምሯል፣ ግን ያስተውላል? አያስተውልም። ሌላው ቀርቶ ራሱ የተናገረውን እንኳን አያስተውልም። ምንም አያስተውልም። በስሜት ይናገራል፣ በስሜት ይወስናል፣ በስሜት ቃል ይገባል፣ በስሜት ቃሉን ያፈርሳል፣ በስሜት ያምናል፣ በስሜት ይክዳል። እሺ የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ይላል ሰሎሞን፣ ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል ይላል። ስለዚህ ሁላችን አሁን እናንተ ስንተኛ ዲግሪ ነው የምትማሩት? አይደል? ቀጥሎ ምን ይመጣል? ማስተርስ ዲግሪ ይባላል። ቀጥሎ ምን ይመጣል? ፒኤችዲ። ምን ማለት ነው ፒኤችዲ? እውነቴን እኮ ነው። ለምሳሌ የትምህርት መጨረሻው ምንድን ነው ያልኳቸው? ማስተዋል። እሺ በጣም ጥሩ። ማስተርስ ዲግሪ ማለት ነው። ትሉት አላችሁ አታስተውሉም ማለት ነው። አያችሁ፣ ትሉት አላችሁ። ማስተርስ ዲግሪ ማለት ነው ምንድን ነው? ማስተርስ ዲግሪ ማስተር ማለት አለቃ ማለት ነው። የዲግሪ አለቃ ነው። እንደዚህ አድርጋችሁ እንዳትፈቱት ነው። ታዲያ ምንድን ነው ማስተርስ ዲግሪ ማለት? ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ሰውየው ይዞታል ወይ ተብሎ የሚጠይቅበት ነው። ሌላ ትልቅ ነገር እንዳይመስላችሁ። የመጀመሪያ ዲግሪውን ሰውየው በደንብ ያውቀዋል ወይ ነው። ፈተና ማለት ነው። እንደ ሚድ ቁጠሩት። ማስተርስ ማለት የመጀመሪያ ዲግሪውን ሰውየው ይዞታል ወይ ነው። በቃ ሌላ የለውም። ስለዚህ የሚያደርገው አብዛኛውን ጊዜ ሪሰርች ይበዛዋል ማለት ነው። ሰርች አለ፣ ሪሰርች እንደገና መፈለግ ማለት ነው። እንደገና ወደ ጥንት መዛግብት ተመለስና ወደ ጥንት እውቀት ተመለስ ነው እና ስለዚህ እንደዚህ አድርጎ ሰውየው ያረጋግጣል ማለት ነው። ስለዚህ ፒኤችዲ ደግሞ ምንድን ነው? በዶክተር ኦፍ ሳይንስ ማለት ነው ይባላል። እንግዲህ ጎራ ነው ይሄ። ፒኤችዲ የተመረቀ ሰው በዶክተር ኦፍ ሳይንስ ማለት ነው ብለው ይናገራሉ ብዙ ሰዎች ማለት ነው። እኔ አሁን የፈለግኩት ምንድነው? ሰውየውን ሁሉ ትምህርት ተምሮ መጨረሻ ላይ የሚጠበቅበት አንድ ነገር ምንድነው? በሉ ንገሩኝ እንጂ። ማስተዋል። ስብሰባ መሰብሰብ፣ መሾም፣ ማደራጀት ወይም መነገድ ወይም በትልቅ አንድ ነገር ላይ ተቀምጦ እንደዚያ ማድረግ ሳይሆን አስተዋይ ነው ወይ? ትልቅ ነገር ያያል ወይ? ሩቁን ማየት ይችላል ወይ? የሚጠቅመውን ያያል ወይ? በዚያን የሚወሰነው ማለት ነው። ማወቁ የሚወሰንለት እሱ ነው እና አሁን ማስተዋል በሌላቸው አዋቂዎች ስለተሞላን በሀገርም በዓለምም በቤተክርስቲያንም እየፈረስን እንገኛለን ማለት ነው። ማስተዋል በሌላቸው አዋቂዎች ስለተሞላ እና የእውቀት መጨረሻው ማስተዋል ከሆነ ምንድን ነው ማስተዋል ደግሞ ይላል ቅዱስ እንጦንስ። ማስተዋል በዓለም ላይ ሊቅ የምንለው አስተዋይ ሰው ነው። አስተዋይ ሰውስ ምን አይነት ሰው ነው ሲባል አሁንም ታላቁ ቅዱስ እንጦንስ እንደተናገረው አስተዋይ ሰው የሚባለው
አስተዋይ ነፍስ ያለችው ሰው ነው ይላል። አስተዋይ ሰው የሚባለው አስተዋይ ነፍስ ያለችው ሰው ነው። አንድ ጥያቄ ልጠይቃችሁ። ከሰውና ከጅብ በሆድ ማን ይበልጣል? አየት ንገሩኝ እንጂ ከአንበሳና ከሰው ሰውን የሚበልጥ በሆድ አንበሳ። እሺ ከዝሆንና ከሰው አቤት ከግመልና ከሰው በተናገሩ እንጂ ምን ነው ንቃችሁት ነው? ግመል። ከአህያና ከሰው ከአሳማና ከሰው። እሺ የእነዚህ ሰዎች ሁሉ ጌታ ማን ነው? ብዙ የሚበሉ ግን እነማን ናቸው? ለምን? ጌታው ጥቂት ይበላል፣ አገልጋዮቹ ብዙ ይበላል። ይሄ ትንሽ ሚዛናዊነት አልጎደለውም? በሩዶ እናንተ እኮ ዘመን ሎጂክ የሚባለው ትምህርት ይኸው እንደዚህ የሚንከሰል ሎጂክ ሁልጊዜ አይደለም። ማስተዋል የሚገባው ለዚህ ነው። የእንስሳት አስተዳዳሪ ሰው ከሆነ ብዙ መብላት የነበረብን ማለት ነው። ይሄም ሎጂክ ሊሆን ነው እንግዲህ ማለት አይደለም። ለምን ይመስላችኋል? ይሄ ዝም ብሎ የመጣ አይደለም። ብዙ የቤተክርስቲያን ሊቃውንት በዚህ ጉዳይ ላይ ብዙ አስተምረዋል። ሰው ከሚያስተዳድራቸው ብዙ ሀያላን እንስሳትና አራዊት ያነሰ የሚበላበት ምክንያት የሰው ግቡ መብል ስላልሆነ ነው ብሎ ይተረጉማል። የሰው ግቡ መብል አይደለም። ሰው ሌላ ከዚህ የተሻለ ኑሮ አለው። ሌላ ሰማያዊነት፣ ሌላ ትልቅነት አለው። በዚያ ነው ተፈጥሮ እንኳን አያስተምራችሁ ምን የሚለው በሴትና በወንድ ብቻ ሳይሆን ተፈጥሯችን ልዕልናችን የሚያስተምር ነው። እና እውቀት ዓለም አውቆ ትልልቅ የምርምር ማዕከላት ሳይቆን የነፍስ አስተውሎት ስለሌላቸው እውቀት ሁሉ ለሆድ ሆኖ ስለቀረ በዓለም ያለው እውቀት ሁሉ የተናቀ እውቀቱ ነው የሚቀረው። ከዚህ የተነሳ ነው ስለ ነፍሱ የማያስተውል ሰው ከነዚያ ከሚገዛቸው እንስሳት አንሷል ማለት ነው። በጌትነት እየበለጣቸው አይምሮ እያለው አይምሮ የሌላቸው በለጡት። ስለዚህ በልቶ መሞት ከሆነ አሳማን በልቶ ይሞታል፣ አንበሳን በልቶ ይሞታል። እንዲያውም ምን ማለት ነው? ተበደለ የሰው ልጅ። ለዚህ ነው ሰሎሞን እንስሳት ይይሱን እስመ አልቦሙ ደይን ዘይጸንዖሙ፣ እንስሳት ከኛ ይልቅ ይሻላሉ ለነሱ ፍርድ አይጠብቃቸውም ብሎ የተናገረ ነው። ፍርድ አይጠብቃቸውም፣ በግራ መቆም የለባቸው። ለተሻለ ተፈጥሮ ለተሻለው ነገሩ ያልኖረ ሰው ከእንስሳት በባሰ ይቀጣል። እነሱ ገበሬ ቀንበር ቢጫንበት እድሜ ዘመኑን ቢሰቃይ አህያ ብትጫን ለምታርፍለት ዓለም ተቀጣ ትቀራለች። እኛ ግን ለማናርፍለት ዓለም እንቀጣለን። ለምን? ለረፍት ተፈጥረን እረፍትን እምቢ ያልን ሰዎች በመሆናቸው እና እግዚአብሔር እንዲህ አድርጎ የፈጠረን የነፍስ ዓላማ ስላለን ነው። ስለዚህ አዋቂ ሰው የሚባለው ምን ማለት ነው? አስተዋይ ነፍስ ያለችው ሰው ነው። አሁንም ደግሞ አስተዋይ ሰው እየመጣን ነው። እንግዲህ ማስተዋል ማወቅ ማለት ማስተዋል ነው። ማስተዋል በነፍስ ነው። ማስተዋል በነፍስ ነው። አስተዋይ ነፍስ ያለችው ሰው አስተዋይ ነው፣ ሊቅ ይባላል። በዓለም ላይ ሊቁ በዘመናዊ ብቻ አይደለም፣ በመንፈሳዊም ብሉይ ሐዲስ ሊቃውንት መነኮሳት ድጓ፣ ቅኔ፣ ዝማሬ፣ ቅዳሴ ይህ ሁሉ አቋቋም ቢማር አስተዋይ ነፍስ ከሌለችው ምን አይደለም ሊቅ ሊባል ፈጽሞ አይችልም። ሊቅ የሚባል ነፍሱ የምታስተውልለት ሰው። ነፍሱ የምታስተውልለት ሰው ደግሞ ማለት ምን ማለት ነው? አሁንም የቅዱስ እንጦንስን ቃል ብቻ ነው የምናገረው። ነፍሱ የምታስተውልለት ሰው ደግሞ ማለት ምን ማለት ነው? ክፉና ደጉን መለየት የምትችል ሰው። ክፉና ደግን የምትለይ ነፍስ ስትኖረው ነው። ይሄ ክፉ ነው፣ ይሄ ደግ ነው ብላ መለየት ስትችል፣ እንደዚህ ያለች የምትለይ ነፍስ ያለችው ሰው ምን ይሆናል ሲባል አስተዋይ ይባላል። ይሄ ለነፍሴ የሚጎዳኝ ነው፣ ይሄ የሚጠቅመኝ ነው ብሎ መለየት ሲችል አስተዋይ ሰው ነው ይባላል። እንደዚያ ማድረግ በጣም አሁን ወደ ያዝነው ህይወታችን ስንመጣ ከብዙ ዝብርቅርቅ ህይወትና
ሳንወደው በምንዘፈቅበት ጉዳይ ላይ ከመውደቅ ይሰውረናል፣ ያድነናል። ለምን? ይህ ይጠቅመኛል፣ ይህ ይጎዳኛል ብለን ከለየን ዘንድ። እንዲህ ያለች ነፍስ ያለችው ሰው አስተውሏል ማለት ነው። አስተውሏል። አሁንም አላበቃም። ደግሞ አስተውሎ ደግሞ ክፉና ደጉን ከለየች በኋላ ይሄ ዓይኔን የሚያጠፋ ጉድፍ ነው፣ ይሄ እግሬን የሚወጋ እሾህ ነው ብላ ከለየች በኋላ እሾሁን የምታቃጥል እድፏን የምታጥብ ነፍስ ስትኖረው ይህ ሰውዬ ምን ይባላል? አስተዋይ በሉ እንጂ። እሾሁን ምን የምትል የምታቃጥል፣ እድፉን ምን የምትል የምታጥብ፣ እንዲህ ያለች ነፍስ ያለችው ሰው አስተዋይ ይባላል። እንግዲህ እንደዚያ እያደረጋችሁ ሂዱ። እንግዲህ እያደረጋችሁ ሂዱ። ይህም ማለት እኔ ሆነ ልንገራችሁ፣ እኔ የማስተምራችሁ እግዚአብሔር ነው የሚያስተምረን። ይህም አይጠፋችሁም። እግዚአብሔር እያስተማረን የምንማረው አሁን እኔ የምነግራችሁ ነገር መንፈሳዊ ልምምድ እንድናደርግበት ነው እንጂ እንደነገርኳችሁ ኮርስ እየሰጠኋችሁ አይደለም፣ መረጃ ለማቀበል አይደለም፣ እንድንለማመደው ነው። አሁን ንገሩኝ፣ የነገርኳችሁ የእውቀት መጨረሻ ምንድን ነው? በጣም ጥሩ። ሊቅ የሚባል ምን አይነት ሰው ነው? የሚያስተውል ሰው ምን አይነት ሰው ነው? አስተዋይ ነፍስ ያለችው። አስተዋይ ነፍስ ማለት ምን ማለት ነው? የሚጠቅማትን የሚጎዳትን ለይታ የምታውቅ። እሺ፣ የሚጎዳትንና የሚጠቅማትን ለይታ የምታውቃል ምን ማለት ነው? ንገሩኝ እንጂ። በሾሆን የምታቃጥል እድፉን ምን የምትል የምታጥብ። እድፉን የምታጥብ እንግዲህ ተመልከቱ። ይህን ቅዱስ ጳውሎስ ዕብራውያንን በተረጎሙበት ድርሳንም ተናግሯል። ንሕነሰ መሲሐውያን ንተሉ እምነታ ይቅርታ፣ የቅዱስ ቄርሎስ ጥቅስ ነው ይሄ። ንሕነሰ ንተሉ እምነታ አበዊነ ቅዱሳን ዘእንበለተወልዱ የሚል አለ። ይህን ተቀላቅሎ እሺ፣ ይሄኛው እንዲህ ነው የሚለው ንሕነሰ መሲሐውያን ናይበር ዘይበቋን ወዘይበቋን ነው የሚለው። እኛ ክርስቶሳውያን መሆናችን የሚታወቀው የሚረባንን ከማይረባን ለይተን በማወቃችን ነው። የሚረባንን ከማይረባን ለይተን ማወቃችን ነው። አሁን ያዙልኝ። የሚረባንን ለይተን ከማይረባን ካወቅን በኋላ የማይረባን በሁለት መስለነዋል። በምንና በምን? በእሾህና በእድፍ። እሾህ የተባለው ክፉ ልማድ አድርገን ይዘነው ነፍሳችንን እያመጨጫት ደጋግሞ የሚጥለንና በክርስቶስ ጎዳና ላይ እንዳንቆም የሚጎዳን ክፉ ልማድ ነው። እድፍ የሚባለው የሰራ ነው በደል። እድፉን በንስሐ ነው የምናጥበው። ልማዱን ደግሞ በመቁረጥ በፍቅረ እግዚአብሔር ነው። እሾህ የሚቃጠለው በእሳት፣ እሳት የሚባለው ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር እሳት የሆነና ክፉ ልማዳችንን ያቃጥላል። ማኔሳቅ ስለዚህ ነገር ሲናገር እንዲሁ ላይ ይናገራል። መከራ ይመጽእ እመንገለ ሀዲጎታ ለፍቅረ እግዚአብሔር። መከራ የሚመጣው የእግዚአብሔርን ፍቅር ከመዘንጋት ነው ይላል። መከራ ያለው እዚህ ላይ መሞትን፣ መገደልን እንዲህ ያለውን አይደለም። በዚህ አንቀጽ መከራ ተብሎ የተጠራው ምንድን ነው? ስጋዊ ልማድ ነው፣ ፈቲው ነው። በሰውነታችን ሰልጥኖ የሚኖረው ኃጢአት በእኛ ላይ የሚሰለጥንብን የእግዚአብሔር ፍቅር ስለጎደለን ነው። ይህንን ይዞ ቅዱስ ዮሐንስ አፈወርቅ እንዲህ ብሏል። እስመ ምግባራት ድርሳን 17 ላይ ሲናገር እስመ ምግባራት ሰናያት ይትወለዳ እምፍቅር፣ በጎ ስራ ከፍቅር ይወለዳል። በጎ ስራ ከሚወለዳል አይዟችሁ። ክርስቶስ መወለድ በጎ ስራ ነው አይደል? መጠመቁስ፣ መሰደዱስ በሉ እንጂ፣ መጾሙስ፣ ማስተማሩስ፣ ህብስት ማበርከቱስ፣ ድውይ መፈወስ፣ ሙት ማንሳቱ፣ መሰቀሉ፣ መታመሙ፣ መነሳቱ፣ እነዚህ ሁሉ የተወለዱ ከምንድን ነው? ከፍቅር። ሰውን ለማዳን ሰውን ከሚያድንበት ሰውን ሊያድን ከሚሻ እግዚአብሔራዊ ፍቅሩ እነዚህ ነገሮች ሁሉ ተወለዱ። እነዚህ ተግባራት ሰውም እግዚአብሔርን ከመውደዱ እግዚአብሔርን የሚያስደስቱ ምግባራት ይወለዳሉ ማለት። ስለዚህ ክፉ ስራችን አጥምዶ በያዘን ጊዜ ከዚያ ለመውጣት ከእግዚአብሔርና ከዚህ ክፉ ነገር ብለን መርጠን መውጣት ይገባል። ያንን የምታደርግ ነፍስ ያለችው ሰው ምን ይባላል?
አይዟችሁ ምን ይባላል? አስተዋይ። አሁን ብዙ ኮርሶች ወስዷቸዋል። አልወሰዳችሁም? ተወስዳላችሁ አይደል? እነዚያ ኮርሶች እነዚህን ለማድረግ ሌላም ምንም የለው። ይህንን አድርጎ ለመዳን ሌላ ምንም አይደለም። እናንተን የእውቀት ባለጸጋ ለማድረግ አይደለም ኮርስ የሚሰጠው፣ እነዚህን አድርገን እንድንድን ነው። እሺ አሁን ደግሞ ይቺ አስተዋይ ነፍስ አልቅታለች አላበቃች? በምን አወቃች? አሁን አንድ የቀረ ነገር ደግሞ ንገራችሁ። ምን ይሆናል? አሁን ደግሞ የምታተርፍበትንና የሚጠቅማትን ነገር ስትሰራ አስተዋይ ትባላለች። ምንና ምን ስታደርግ ደግሞ? የምታተርፍበትና የሚጠቅማትን ነገር። ስርቆት መድፍ አይጠቅምም። ዝሙት፣ ዘፈን፣ አድማ፣ ቁጣ፣ መለያየት፣ እንቅልፋምነት፣ ሰካራምነት፣ ሆዳምነት፣ ለፍላፊነት፣ ዙረት፣ አመንዝራነት አይጠቅም። ይሄንን ስትተው ከዚያ ደግሞ መመጽወት፣ በልጅ መትጋት፣ መጸለይ፣ መንጻት፣ ማክበር፣ የዋህ መሆን፣ መራራት፣ ማስታረቅ፣ ቅን መፍረድ፣ እነዚህን ደግሞ ማድረግ ስትጀምሩ ክፉን በመጀመር ብቻ አንድ ሀሳብ ልንገራችሁ። ለምሳሌ አንድ ሰው ታመመ። ሰውየው ታሞ ሐኪሙ ከበሽታው ፈወሰው። ይህን ሰውዬ እንጀራ ባንሰጠው ጥሩ ነው አይደል? ምን ያደርጋል? በበሽታው ያልሞተው በምን ይሞታል? በረሃብ ይሞታል። ሰው ክርስቲያን ሆነ የሚባለው ክፋትን ሲያቆም ብቻ ሳይሆን ምን ሲያደርግ ጭምር ነው? መልካምን ሲሰራ ነው። የመንፈሳዊ ፍሬዎች በሱ ላይ ሲታዩ ነው። ስለዚህ ይህንን ነው ምንድን ነው እስመናሁ ክረምት አለፈ ወዝናምኒ ገባ ድሬሁ፣ ክረምቱ አለፈ ዝናቡ ወደኋላው ተመለሰ። ጽጌ አስተራይ በውስተ ምድርነ፣ አበባ በምድራችን ላይ ታየን። መኃልየ ዘሰሎሞን ምዕራፍ 2 ላይ ጊዜ ገሚር በጽሐ ነው ይነሳል ይላችሁ እና እሸቱን ቆርጠን የምንበላበት ጊዜ ደረሰ። ቃለ ማዕነቅ ተሰማ በውስተ ምድርነ፣ ቁርዬዎችም አሽኳኩ። እዚያም ሌላ አልመሰላችሁ አውያን ጸገዩ ሀቡ መዓዛ። ዝናብ አልፎ ሄደ። በአጭር ቃል 5500 ዘመን የነበረው የመከራ ዘመን አለፈ። መርገሙም ወደ ዲያብሎስ ተመለሰ። አበባ በምድራችን ላይ ታየ። አበባ ክርስቶስ ከእመቤታችን ተወለደ። ቁርዬዎች አሽካኩ ማለት የዮሐንስ መጥምቅ ስብከት ተሰማ። ከዚያሳ ጊዜ ገሚድ በፀሐ ቆርጠን እሸቱን ልንበላ ነው ማለት ስጋውን ደግሞ የምንቀበልበት ጊዜ ደረሰ። አውያን ሰገይ ውሃቡ መዓዛ፣ ወይኖችም አበቡ አፈሩ ማለት ምዕመናንም የምግባር ፍሬ አፈሩ ማለት ነው። ክርስቶስን የማመን ዋጋው ክርስቶሳዊ ፍሬ ማፍራት ነው። እንዲህ የሆነ ሰው በዲያብሎስና በሰራዊቱ አይጠፋም። መከራ ቢመጣ እንኳን ለአክሊል የሚሆን መከራ ይመጣለታል። እንዲህ የሚያደርግና ከመልካም ከክፉ የራቀ ሰው በትክክል በክርስትና እየኖረ ነው ማለት። የእውቀት ጥቅሙ፣ የመሰባሰብ ጥቅሙ፣ የጉባኤ ጥቅሙ፣ የመጠመቅ ጥቅሙ፣ ክርስቲያን የመሆን ጥቅሙ በቃ ይኸው ነው። በተክሊል የማግባት ጥቅሙ፣ የቄስ የመሆን ጥቅሙ፣ ዲያቆን የመሆን ጥቅሙ፣ መነኩሴ የመሆን ጥቅሙ፣ ጳጳስ የመሆን ጥቅሙ በቃ ይሄን ለማድረግ ነው። ለምንም አይደለም። ይህንን ሁሉ አድርጎ ክርስቶስን ለመዋሃድ ነው። እሺ ከዚያ ቀጥሎስ ደግሞ ምን ይላል መሰላችሁ? አሁን እንዲህ ያለ አስተዋይ ሰው ይሄ ነፍስ ያለችው ነው ካለ በኋላ በእውነት እንዲህ ያለ ሰው ሊቅ ነው ካለ በኋላ ቅዱስ ክርስቶስ ይቀጥላል። ምን ላይ ይቀጥላል ደግሞ? አንድ ዋናና እውነተኛ ዓላማ ያለው ሰው አስተዋይ ነው ይለው። አንድ በል እሺ፣ እውነተኛ ዋና ዓላማ ያለው ሰው ምን ይባላል? አስተዋይ ሰው ይባላል። ይህ ዋና ዓላማ ምንድን ነው? ዋና ዓላማ ምንድን ነው? የዋና ዓላማ ምንድን ነው? አሁን ዝናብ ይጥላል አይጥልም? ዝናቡን ነው የምትሰሙ የነበር እኔን ነው የምትሰሙ የነበር። ዋና ዓላማችሁ ምን ስለሆነ ነው? ይህ ዋናው። ስለዚህ በተጨማሪ ነገር ዋናውን ነገር አለመርሳት ይህ ምን ይባላል?
አስተዋይነት ይባላል። በተጨማሪ ነገር ዋናውን ነገር አለመርሳት። ዋናው ነገር ምንድን ነው? ያ ዋናው ነገር ምንድን ነው? ያ ዋናው ነገር ሁሉን ለፈጠረ አምላክ መታዘዝና ለሱ ተስማሚ ሆኖ መገኘት ነው ይላል። እስኪ በሉ ሁሉን ለፈጠረ አምላክ መታዘዝና ምን ማለት ነው? ከሱ ጋር ምን ማለት መስማማት፣ ከሱ ጋር መስማማት። ዋናው ዓላማችን ይሄ ነው። ዋናው ዓላማችን ክርስቲያን የሆነበት ሳይሆን ሰው የተፈጠረበት ዓላማ በቃ ይሄ ነው። ዋናው ዓላማ ይሄ ነው። ለክርስቶስ እየታዘዝን ነው ወይ? ለሱ የሚስማማ ኑሮ እየኖርን ነው ወይ? ለሱ መታዘዝ ማለት ሕግጋቱን ማክበር ነው። ሕግጋቱን ማክበር ለሱ ለራሱ ሕግጋትና የሱ ለሆኑ ሁሉ መታዘዝ ምን ይሆናል? ይሄ ማስተዋል ይባላል። ለሱ ቤተክርስቲያን፣ ለሱ እናት፣ ለሱ ሐዋርያት፣ ለሱ ነቢያት፣ ለሱ ሰማዕታት፣ ለሱ ካህናት፣ ለሱ መላእክት፣ ለሱ ሕግ መታዘዝ፣ ለሱ ስርዓት መታዘዝ፣ ለሱ ይህ ሁሉ ማድረግ የሚባላል ማስተዋል ይባላል። ይህንን ስናደርግ ነው የምንፈልገው ስጋዊም ሆነ መንፈሳዊ ነገር የሚመጣልን ወደኛ ማለት ነው። ይህ በመገላበጡ ምክንያት ደግሞ ለስጋም ለነፍስም የሚያሻንን ነገር እናጠዋለን። ይኸው ማዝምላችሁ ልብ ብላችሁ ስሙ። ሰው ስለ እውቀት እየተጨነቀ ነው። የእውቀትን ባለቤት ስለመተው ግን አይጨነቅም። ሰው ስለ ገንዘብ እየጨነቀው፣ የገንዘብን ጌታ ግን ስለመተው እየጨነቀው አይደለም። ሰው ስለ ሰላም ይጨነቃል። የሰላም ባለቤትን ስለመራቁ ግን አይጨንቀውም። ቁልፉ ጠፍቶናል። መሰራታችንን ለቀናል። ክብራችን እየተገፈፈ ነው። ልብሳችን እየተራቆተ ነው። አይናችን እየጨለመ ነው። ዋናው ነገር ለእግዚአብሔር መታዘዝ ነው። ለእግዚአብሔር ስንታዘዝ ፍጥረት ሁሉ ለእኛ ይታዘዘን ይቻለዋል። አባ ጊዮርጊስ እንደተናገረ እንዲህ ብሎ ኦ ድንግል ዘበብራይስቲ ማርያም ኦ ድንግል ይቅርታ ኦ እግዝእቴ ቅድስት ድንግል ማርያም ዘበብራይስቲ ማርያም በብራይስት ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለማ አንቲ አፍቀርክኒ ወልድኪ ያፈቅረኒ፣ አንቺ ከወደድሽኝ ልጅሽ ይወደኛል። ወለማ ወልድኪ አፍቀረኒ ኩሉ ያፈቅረኒ፣ ፀሐይ ትሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል። ልጅሽ ሲወደኝ ደግሞ አለ ፀሐይ ይባርከኒ፣ ፀሐይ ታመሰግነኛለች፣ ጨረቃም ታመሰግነኛል፣ ከዋክብት ይዘምሩልኛል። አንቺ ከወደድሽኝ ልጅሽ ይወደኛል። ልጅሽ ከወደደ ደግሞ እነዚህ ሁሉ ፍጥረታት ይወዱኛል። አንቺ ካልወደድሽኝ ልጅሽም አይወደኝም። ልጅሽ ካልወደደኝ ደግሞ ማን ሊወደኝ ይችላል? አያችሁ፣ አዳም ከእግዚአብሔር ጋር ሲጣላ ፍጥረታት ሁሉ ከማን ጋር ተጣሉ? አዳም ጋር ተጣሉ ማለት። ወላጆቻችን ሁሉ ጠላት የሚሆኑ ያመናቸው የሚከዱ ጠላት የሆኑን እንኳን ባይመለሱ አንሶ ማረፍ እንኳን ያቃታቸው አላሳርፋቸው ያሉ እግዚአብሔርን ስለተው ነው። በምንድን ነው የተውን? የመጀመሪያው በመታዘዝ ትተነዋል። ቅድም እንዳልኳችሁ በምን በምን ያላችሁ እግዚአብሔር በመታዘዝ ጸልዩ እምቢ፣ ቁረቡ እምቢ፣ በስርዓቱ እምቢ፣ ሕግ ጠብቁ እምቢ። እነዚህ ሁሉ ነገሮች ተው ናቸው። ስለዚህ ኑሯችሁን በዚህ መዝኑት። ለእግዚአብሔር ሁሉን ለፈጠረ አምላክ እየታዘዘ መሆኑንና ከዚያ መጉደሉን እየመዘነ የሚኖር ሰው እርሱ አስተዋይ ሰው ይባላል። ሁለተኛ ለእግዚአብሔር መመቸት ነው። ለእግዚአብሔር መመቸት በሉ ምን አላችሁ? ለምን ይባላል? እንዲህ ብሎ የተናገረው ነው። ነው ንትዋቀስ ይቤ እግዚአብሔር፣ የሰራዊት ጌታ እግዚአብሔር እንዋቀስ ይላል። እንዋቀስ ማለት እንታረቅ። እንታረቅ ማለት ከኔ ጋር የሚስማማ ይሄ ምን ይሉታል አባቶቻችን? ከእግዚአብሔር ከምሩ ጋር ነው የምንስማማ ሲባል ከግብረ ባህሪውና ከፈቃዱ ጋር ነው ብለው ያስተምራል። ከግብረ ባህሪውና
ከፈቃዱ ጋር። የእግዚአብሔር ባህሪው አይታወቅም። ግብረ ባህሪው ይታወቃል። ግብረ ባህሪው የሚባለው ምንድን ነው? ሁሉን ቻይነቱ፣ ንጹህነቱ፣ ቅዱስነቱ፣ ኃያልነቱ እነዚህ ሁሉ ምንድን ናቸው? የእግዚአብሔር የባህሪው መገለጫ ማለት ነው። አሁን አንድ ሰውየው ሰው ሲሆን ተክቶ ሲሰራ ገሌ ንብ ነው እንላለን። ሰውየው ንብ ሆኗል እንዴ? እንግዲህ አንበሳ አልሆነም። ሰው ደግሞ አጥብቆ ሲበላ አሳማ ነው እንላለን። ሰውየው አሳማ አላለም፣ ጅራት አላወጣም፣ አሳማ አልሆነም። ይህ ምንድን ነው? የባህሪው ግብር እንዲሆነ ነው። ባህሪው በዚህ ተገለጠ ማለታችን። እግዚአብሔር ሁሉን ቻይ ነው ሲባል እግዚአብሔር ሁሉን ቻይነት ብቻ አይደለም ያለው፣ አይበቃም። ይሄ ለሰው ቋንቋ በሚመጥን በእኛ በደካሞች መጠን የተነገረው። እግዚአብሔር ንጉሥ ነው። ንጉሥ ብቻ ነው እንደ እግዚአብሔር አይደለም፣ ከዚህ ሁሉ በላይ ነው። ግን እኛ የምናውቃቸው ከፍተኛ ቃላት እነዚህ ናቸው። ከዚህ በላይ የሚወጣ የእውቀት አቅም ስለሌለ በእኛ በመጨረሻ እውቀት ልክ የተነገሩ ናቸው። ስለዚህ እግዚአብሔር ንጹሕ ከሆነ ለንጽህናው የሚስማማ ኑሮ የሚኖር ሰው አስተዋይ ሰው ይባላል። ለንጽህናው የሚስማማ ንጹሕ አኗኗር፣ ንጹሕ አነጋገር፣ ንጹሕ አለባበስ፣ ንጹሕ ውሎ፣ ንጹሕ አዳር፣ ንጹሕ ስራ፣ ንጹሕ ሕሊና፣ ንጹሕ ልብ፣ ንጹሕ እጅ፣ ንጹሕ እግር፣ ንጹሕ ሰውነት። ይሄ ሲሆን ምን ይሆናል? ሰው ከእግዚአብሔር ጋር ተስማማ ይባል። ያን ጊዜ እግዚአብሔር ምን ያድርበታል? ይዋሃደዋል፣ ያድርበታል ማለት ለሱ የሚገባ አባቶቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ሲናገሩ ምን ይላሉ? ተወልደ በተርላ መለኮት ይላል። ተወልደ በተርላ መለኮትን ሲተረጉሙት በአማርኛ ለመለኮቱ በሚገባ ልደት ተወለደ። በበረት ተወልዶ ለመለኮቱ በሚገባ ልደት ነው እንዴ ተወለደ? እና የለም ለመለኮቱ በምትስማማ እናት ተወለደ ብሎ ይተረጉሙ። ለጌትነቱ በምትስማማ እናት ተወለደ። በምን? ድንግልናዋ ላለመለወጡ በሚስማማ፣ ንጽህናዋ ለንጹህ ባህሪው በሚስማማ፣ ለሱ ቤት ለመሆን በምትበቃ፣ ለቅድስናው የሚሆን ቅድስና ላላት በንጹህ እናት ተወለደ። እግዚአብሔር የት ያድራል ቢባል ለሱ በሚስማማው ሰውነት ያድራል። ለሱ በሚስማማው ሰውነት ያድራል። እግዚአብሔር የማይሻ ሰው የለም። አንድ ጊዜም እንዲህ ብሏል እግዚአብሔር አይቴ ትሬ ዋይቴ ተሰክብ ብላለች ቤተ እስራኤል እንዛ አንጌጅ ውሰካለ አኒከ አይቴ ተሰክብ ጊዜ ቀትር እኔ በሐሩረ መከራ ተይሽሻል ሳለው በምርቆ በስደት ሳለው ወዴት እያየህ ነው? የት ነው ያለው ብላ ቤተ እስራኤል ጠይቀው ነበር። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ስትመለከቱ ቅዱስ ዮሐንስ ወንጌላዊ እና የቅዱስ ዮሐንስ መጥምቅ ደቀ መዛሙርት የሆኑት ቅዱስ ፊልጶስ በየት ታድራለህ ብለው ጠይቆታል። የዮሐንስ ወንጌል ምዕራፍ 1 ላይ ያለላችሁ ጌታን በየት ታድራለህ ብለው ጠይቆታል። ምንድን ነው ያላቸው? መጥታችሁ እዩ ነው ያላቸው። በየት ታድራለህ? ለጊዜው ይላሉ ሊቃውንቱ፣ ሀሳባችሁን ሰብስቡ። ለጊዜው ምን ማለት ነው? በየት ታድራለህ የሚሉ ለጊዜው ትልቅ ሰውን ከመንገድ አቁሞ ጥያቄ መጠየቅ አይገባምና ከቤትህ መተን እንድጠይቅ መምህር ቤት ወዴት ነው ማለታቸው ነው። ምስጢሩ ግን ምን ማለት ነው ይሉና ሲተረጉሙ አንተ የምታድርበት ሰውነት ምን አይነት ሰውነት ነው ማለት ነው። አንተ የምታድርበት ሰውነት ምን አይነት ሰውነት ነው? መጥታችሁ እዩ ማለት ለጊዜው ሰም ለሆነው ጥያቄያቸው ስጋዊ ማደሪያዬ መታችሁ ይውትና እዚያ ጠይቁኝ አላቸው። ለወድቅ ጥያቄያቸው ደግሞ አንተ የምታድርበት ሰውነት እንዴት ያለ ሰውነት ነው? መታችሁ ይውት ማለት ነጽታችሁ እወቁት ማለት ነው። ነጽታችሁ እወቁት፣ ሳድርባችሁ ታውቁታላችሁ። ከዛ ክርስቶስን ተከተለው ሄደው እስከ 10 ሰዓት ውለው ወጡ ይላል። እስከ 10ኛው ቅድስና ደረጃ ከክርስቶስ ጋር ኖሩ ማለት ነው ሲተረኮም። ወንጌሉ ግን ይላል እስከ 10 ሰዓት ከክርስቶስ ጋር ውለው መጡ ይላል። እስከ 10ኛው ቅድስና ደረሱበት ማለት ነው። ለዚህ የደረሰ ሰው ማደሪያዬ ነው ማለት ነው። ስለዚህ ከክርስቶስ ጋር መስማማት፣ ለእርሱ መታዘዝ ምን ይባላል? ምን አላችሁኝ?
ማስተዋል ይሁን። እግዚአብሔር አስተዋይ ልቡናን ይስጠን። አስተዋይ ልቡናን ይስጠን። ለክርስቶስ መስማማ አሁን ምናችን ነው የሚስማማ? ወጣቶች እናንተ ማለት ወጣቶች ምናችሁ ይስማማ ለክርስቶስ ጋር? ምናችሁ ምን ይስማማ? እስኪ ንገሩ። አፋንችን በሉ ይስማማ? ጆሮአችን በሉ እንደምትሰሙበት መጥቼ ዶርማይስ አላያችሁ ማለት በሞባይል ምንድን ነው የምትሰሙት? ጆሮአችን አይዞህ አይናችን በሉ ይስማማል? ምንድን ነው የምናይበት? ሆድቸው በሉ አይደል? የምናየው ነገር ሆድቸው። ምናችን ነው ክርስቶስ? እግራችን በሉ ይስማማል? የት ነው የምትሄዱ? ደግሞ የዩኒቨርሲቲ ተማሪ እንድትመረቁ ስትሉ የምትወጡበት ቀን አዳሉ። የዩኒቨርሲቲ ተማሪ አንዳንድ ቀን ከእግዚአብሔር ጋር ሊለያይ ይፈርማል። ይድረስ ለልዑል እግዚአብሔር። ጉዳዩ በዓመት 2 ቀን ብንመረቅ ስንል ከአንተ ውጭ መሆንን ይመለከታል አይደል? ከላይ በርሱ ለመግለጽ እንደተሞከረው ለምረቃ ሲቃረብ ወጥተን የምንጨፍር መሆናችንን፣ ስለዚህ ከዓመቱ 2 ቀን ከአንተ ውጭ መሆናችንን በፊርማችን ያረጋግጣል። ይዛስከዋላችሁ አንድ ሰዓት ውስጥ ቢሆን ያለ እግዚአብሔር መሆን ይቻላል? ለአንድ ቀን ክፉ እንድንሆን ተፈቅዷል? ባሉ ነገሩ እንጂ። እስኪ አንድ ጊዜ ሰው ያለ ኦክሲጅን ስንት ሰዓት ነው የሚቆየው? 8 ሰከንድ ነው የሚባለው? 8 ወይ 7 ሰከንድ ነው የሚባለው። እንዴት እግዚአብሔር እንዲህ አድርገን እንረሳዋለን? እግዚአብሔርን ትተን እንዴት እኛ አድን እንኖራለን? ስለዚህ ከዚህ በኋላ ጭፈራ ትሄዳላችሁ አትሄዱ? እውነት ምንድን ነው የሚባለው? የምትወጡበት ቀን አለ አሉ ሰምቼ ስሜ ተቆ መቶኛ ቀን የምን መቶኛ ቀን ይገባል እንዲሁ እናንተ አይ ስትፋጭ ወደ አበር አወካች ባተላ እናንተ እንደዚህ ነው ማለት 3 ዓመት ፈጫችሁ በምን አወካችሁት? ባተላ ተወካን አይበል አትበሉም እናንተ ምንም አትበሉ። የሚጣል ስጋ ናችሁ እንደዚህ የምታደርጉ ከሆነ እውነቴን ነው። በቃ ለእግዚአብሔር እውነት ነው። በቃ መታመን ነው። ለዚያ ትንሽ ትልቅ የለው። ሰምታችሁ ያል አይደለም? የበለጠ ትንሽ የለው። እንዴት አንድ ቀን እግዚአብሔር ይቅርብኝ ይባላል? አይባልም። ሰከንድ ይባላል አይባልም። እግዚአብሔር አልባ ሰውነትም እግዚአብሔር አልባ ህንፃም ይፈርሳል። ጸጉራችሁ እያየኋችሁ ነው። ብዙ ልጆች ጸጉራችሁ ከክርስቶስ ጋር ይስማማል በል እንጂ ምረጡሽ እንዳትመረጣቸው። እግዚአብሔርን የምታመልኩት ከአንገታችሁ እስከ እግራችሁ ከጠጉራችሁ እስከ እግራችሁ ምረጡ በሉ ምረጡ እንጂ እግዚአብሔርን የማይታዘዝ ጠጉር ይኖር ወይስ አይኖር? እስኪ እናያለን። ማስተዋል ማለት እንደዚህ ነው። እሺ እናንተ ስሙ። ግራ ጎናችሁን ሽባ አድርጌ ቀኝ ጎናችሁን ደህና ባረገው ጥሩ ነው አይደል? ጥሩ እንጂ አንገታችሁን ቆርጬ ካባ ብደረግላችሁስ ጥሩ ነው አይደል? አፍንጫችሁን ቆርጬ ሽቱ ብረጭላችሁስ ጥሩ ነው? አፋችሁን ቆርጬ እንጀራ ብሰራስ አይደለም? በሉ እንጂ ከወገባችሁ በታች ቆርጬ ዙፋን ባዘጋጅላችሁስ ያለ መቀመጫ ነው። ጥቅም አለው? ግማሽ ክርስቲያን መሆን ይቻላል? አይቻልም። ለምንድነው ግማሽ ምን ሆነ? ቤታችሁ ከእግዚአብሔር ጋር ይስማማል? እኔና ቤቴ በሉ
እሺ እግዚአብሔርን በሉ እንጂ ምን እንላለን? እናመልካለን። በእውነት በእንደዚህ ያለ ነገር በሙሉ አስተዋይ መሆን አለብን። አሁን ተመልከቱ፣ አንድ ጸሐፊ በዚህ ዘመን ልበላችሁ ሰው በዚህ ዘመን ሰይጣን ሰውን እየተጫወተበት ያለ አንዱ በሚዲያ ስማችሁ ነው አይደል? አሁን እኮ ሰው ማሰብ እኮ አይችልም። ማሰብ ፈጽሞ አይችልም። እስቲ እንደው በሞቴ በቀን ለ30 ደቂቃ አስቦ የሚያውቅ ሰው ልሸልም። አስቦ የሚያውቅ ሰው ማለት በአንድ ርዕሰ ጉዳይ ላይ ስልክ ሳትነካኩ ምን ሳትሉ ላስብ ብላችሁ ቁጭ ብላችሁ ታውቃላችሁ? የሚያውቅ ካለ ይሸልማል። እውነት ይሸልማል። እስኪ አላስ ግን ሸልማችኋለሁ። እግዚአብሔር ይስጥልኝ። ይሸልማችኋለሁ። መጽሐፍ ይዝ ነበር ዛሬ አልያዝኩም። ስለዚህ አይምሯችንን እየተጠቀመብንና እየበላን መሆናችን ማወቅ አለባቸው። መሰብሰብ ሰው አቅቶታል። ታው እናንተ ሰዎች ከፌስቡክ የተረፈው ዩቲዩብ፣ ከዩቲዩብ የተረፈው ሜሴንጀር፣ ከሜሴንጀር የተረፈውን ዋትሳፕ፣ ከዋትሳፕ የተረፈውን ቴሌግራም፣ ከቴሌግራም የተረፈውን ቫይበር፣ ከዚህ የተረፈውን ሚሴጅ፣ ከዚያ የተረፈውን ኮሊንግ፣ ከዚያ የተረፈውን ወሬ። መቼ ነው የምናስበው? እና አይድረስ እኮ ነው በእውነቱ ማለት ነው። ማስተዋላችን ፈጽሞትን። ለዚህ ነው ግር ብለን የምናጨበጭበው፣ ግር ብለን የምናዝነው፣ ስንደግፍም ግር ስንነቅፍም ግር የምንለው ማስተዋላችን ስለጠፋ ነው። ክርስቲያን ደልዳላ ነው። ሰክኖ የሚያስብ ነው። አርቆም የሚያስብ ነው። ትልቁንም የሚያስብ ነው። ለጋ አስተዋይ አይደለም። ምንድነው በማየት ሁለት አይነት እይታ አለ። ሎንግ ሳይት እና ሎንግ ሳይት ማለት ነው ሩቅ የማየት ችግር ነው ቅርብ የማየት ችግር ነው? ሩቅ ያህል ቅርብ ያህል። ሾርት ሳይት ሳ ቅርብ ያህል። እነዚህ ሁለቱም ችግሮች አሉብን። ስለዚህ ኩል ሆነ አልወር ሆነናል ማለት። ቅርብ ሳይት የሚባለው አሁን ምን እየተደረገብን እንደሆነ እያወቅን አይደለም። ምን እየተደረገብን እንደሆነ ማን ምን እያደረገብን እንደሆነ ልክ በቀደም አንድ ጉባኤ ላይ ሲናገሩ ነበር። ልድገማ አባ በረዳ አምንዳየው ራእይ ማለት ነው። የሆነ ሰው እያለ ከዛ ከሆነ ዛፍ ላይ ወጥቷል። ከሆነ ዛፍ ደግሞ ከዛፉ ፍሬዎች የሚጣፍጥ እንደማበላ ጠብ የሚሉ ነገሮች አሉት። ከዛ እንደዛ ጠብ ሲሉ ዋልት ያደርግ ታች ከዛፉ ስር ትልቅ ጉድጓድ አለ። ዘንዶ ደግሞ አፉን ከፍቷል። ከዛ የሆነ ሰውዬ ደግሞ ሊመታው ጥይት መሳሪያው እንዲያርጎ ያያል። ሁለት አይጦች ደግሞ የወጣበትን ዛፍ በጎንና በጎን ይከረክሩታል። ሰውየው ግምል እያደረገ ነው። ጠብ ስትል ዋጥ፣ ጠብ ስትል ዋጥ። እንዴት ያለ ነው! ሲጣፍጥ እናንተ ይላል። እታች መብል አለ፣ ዘንዶ እሺ፣ ጉድጓድ እሺ፣ አቤት አይጦች ስንት ናቸው? ሁለት። ይሄ የሚጣፍጠው ነገር ምን ይመስላችኋል? ዘፈኑ፣ ድራማው፣ ድርቂያው፣ የዓለም አታላይ ተስፋ፣ ባለስልጣናት የሚሰጡን የማታለያ ተስፋ፣ እንደዚህ ያለው ነገር የወጣንበት ዛፍ የተባለ እድሜ ነው። በወዲያና በወዲህ የሚገዘግዙት ሁለት አይጦች ቀንና ሌሊት ናቸው። ቀንና ሌሊት እየገዘገዙን እኮ ነው ወገኖች። መቆሜታችን መቼ እንደሚደርስ አናውቅ። እየገዘገዙን ነው። ከዛ ቁርጥ ሲል ምን አለታችን? ዘንዶ፣ ጉድጓድ፣ መቃብር፣ ዘንዶ ዲያብሎስ፣ ተኳሹ ሞት። እነዚህ ሁሉ አስቀምጣችሁ ነው እንግዲህ ድራማ የምታዩት። ደግሞ አንዳንድ ቲክታክ የሚባል አለ አለ ደግሞ በዚያ ደግሞ ተመልከቱ። በዚያ ነው ለደዚያ ከጨዋታ አንዷን ጨዋታ ስጨርሳት አንዷን ጨዋታ አያችን ትንሳለህ። ታች ምን አለ? ዘንዶ አለ። በጣም ብዙ ዘንዶ ከፍቶ እየቀሰጠ ዘረኛው አፉን የከፈተ ወደ ኦርቶዶክስ ነው። ፖለቲከኛው አፉን የከፈተ ወደ ኦርቶዶክስ ነው። እምነት የሌለው አፉን የከፈተ ወደ ኦርቶዶክስ ነው። ስግብግቡ አፉን የከፈተ ወደ ኦርቶዶክስ ነው።
ስለዚህ ምን ማድረግ አለብን? ማስተዋል በሉ፣ ማስተዋል በሉ። ምን ይሄ ሾርት ሳይት የሚባለው ምንድን ነው? ምን እያጠፋን እንደሆነ ማወቅ አለብን። ምን እያጠፋን ቀናችንን ማወቅ አለብን። ዛሬ ምን ሳረግ ነው የዋልኩት? ማታ ማወቅ አለብን። የኔቱን ማወቅ አለብን። ሰው እኮ መከራውን አይቷል። አሁን እስከ 6 ሰዓት ፌስቡክ ላይ ፊት ጥባይቶ ጠዋት ተነስቶ ደግሞ ማውጣት በቃ እንዲህ እናውዟል። በእውነቱ ማለት የማሰብ አቅማችን ጠፍቷል። እስኪ አንድ ጥያቄ ጠይቃለሁ። እግዚአብሔር ይህን ዓለም እስካለመፍጠር ደርሶ ትዕቢተኛ አምላክ አይደለም? ወርስ እሺ አንድ ነገር ልብላችሁ። በላስ ላለውኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ። እሺ በሉት የምን በሉት ሆኑ በእንጂ በሉን ያልኩት እኮ ነው። በሀሳቡ ስላለሁኝ እንጂ በቲ እንዲያው ገባኝ እንኳንስ ያልገባኝ የገባኝ አልገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ አለ። ገጣሚ ነው እንጂ የገጠመ እንዴት ያለ ነገር ተደርጓል። የገባ አሁን ይሄ እንኳን ረቆባችሁ ነበር። ለምን ማሰቢያችሁ ጠፍቷል። ይሄ ራሱ ምን ማለት እንደሆነ ለእናንተ የስነ መለኮት ያህል ከብሏችሁ ነበር። ቅድም ማለት ምን ማለት ገባኝ ማለት ብላችሁ ነበር። አሁን ነጥዬ ሳነባት ነው የገባችሁ። ስለዚህ ያልገባችሁን ያልገባን ነገር የገባን እየመሰለን ሊገባን የሚገባው ሳይገባን እየቀረ ነው። ስለዚህ ማስተዋል። ሩቅ የማሰብ ችግራችን ምንድን ነው? ሩቅ የማየት ችግራችን ደግሞ ሩቅ እያየ ቅርብ የማያደርግ በተስፋ ብቻ እየለካ ዛሬም በከንቱ ያሳልፋል። ሩቅ እያየ ቅርብ የማያየው ይሄ ነው። ቅርብ እያየ ሩቅ የማያየው ደግሞ በተስፋ መንግስተ ሰማያት ላይ ልቡናችን ማረፉን ትቶ በቃ እዚሁ ላይ የምንተራመሰው በቀላል ነገር እየተደለንና የማይሆንን ነገር እየሰጠነው አይምሯችን አደንዘን ጨርሰነዋል። ከዚያ የተነሳ ነፍሳችን ፍላጎቷን ስላላገኘች ሌሊት ተቀን ስለምትጮህብን ሰላም አልባ ህይወትን እንኖራለን። እግዚአብሔር ያለው ሰው በጦርነት መሀል ሰላማዊ ነው። እግዚአብሔር የሌለው ሰው በሰላም መሀል ጦርነት ውስጥ ነው። ለምን ያልባችሁ እንደሆነ ሰላም ማለት የነፍስ ረፍት ነው። ነፍስ ደግሞ ረፍቷን የምታገኘው አስታውላ ለእግዚአብሔር በሚመች አካሄድ ስትኖር። ስለዚህ ቅዱስ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ብሏል። እስኪ በሉ ለክርስቶስ ወንጌል እንደሚገባ ምን በሉ ነው ኑሩ። ለክርስቶስ መመቸት፣ ለክርስቶስ መታዘዝ የሚል መርህ አውጥተን መኖር አለብን። ስለ ክርስቶስ መመቸት በሉ። ከዚያስ ለክርስቶስ መመቸት የሚባለው ከእግር ጥፍር እስከ ራስ ጠጉር ከህሊና እስከ ልብ ድረስ ያለውን ለክርስቶስ ማንጻት ማለት ክፋትን በማቆም የሰሩትን በመናዘዝ መመቸት፣ መታዘዝ ለህጉ፣ እንደገና መመቸት ለፈቃዱ። እስቲ ለፈቃዱ መመቸት ወሩ። እግዚአብሔር ለምሳሌ ፈቃዱ እንድንነጻ ነው። ምን እንድንን ነው? ለምንድን ነው እንድንነጻ የሚያደርግ እግዚአብሔር ሲሉ አባቶቻችን ይላሉ፣ አንደኛ በጣም ስለሚወደን ነው፣ ሁለተኛ ስለሚያዝንልን ነው ይላል። የሚወደንን ሲወደን ንጹህ ሆኑ ለምን ይለናል? ለምንድን ነው እግዚአብሔር ግን እኔ ስጋዬ አቅቶ እያለ ንጹህን ለምን ይለኛል እንላለን። ስለሚወደን። ለምን የሚወደን? እሱን እንድንመስል ይፈልጋል። ርካሽ መልክ እንዲኖረን አይፈልግም። እሱን መስለን እንድንከብር ስለሚፈልግ ስለሚወደን ለሚወዱት የሚወዱትን ያለብሱታልና የእሱን ብርሃን ለብሰን እሱን እንድንመስል ስለሚፈልግ ምን ያደርጋል? ንጹህ ሁኑ ይላል። ስለሚያዝንልን ለምን? ኃጢአትን የሚሰራ ሰው የኃጢአት ባሪያ ነው። ኃጢአቱን ሰርቶ ሲጨርስ ህሊናው ሁልጊዜው በሐዘን ይኖራል። ኩሉ ዘይገብራ ለኃጢአት ገብራ ውእቱ ለኃጢአት። ባሪያ እንዳንሆን ስለሚፈልግ ሐዘን የሌለበትን ህይወት እንድንኖር ስለሚፈልግ እግዚአብሔር ንጹህ ሁኑ የሚለን ለዚያ ነው ማለት አላቸው። ስለዚህ መንጻት ሁልጊዜ መንጻትን መለማመድ አለብን። ለእግዚአብሔር በሚመች አካሄድ እንድንሄድ ሁለመናችን ክርስቶሳዊ መሆን አለበት።
ከቃሉ ጋር ናችሁ። ሌላው ለምንድን ነው? ለፈቃዱ አንዱ ምንድን ነው? እንድንነጻ ነው ፈቃዱ። አንዱ እንድንነጻ ፈቃዱ ነው። ሁለተኛ መከራ እንድንቀበል ፈቃዱ ነው። እግዚአብሔር መከራ እንድንቀበል ፈቃዱ ነው። ለምንድን ነው መከራ እንድንቀበል የሚያደርግ እግዚአብሔር የሚለውን ቅድም እንደጠቀስኳቸው አባታችን ርዕሰ መነኮሳት ቅዱስ እንጦንስ ይህን ሲተረጉም እግዚአብሔር በሁለት ምክንያት እኛ እንድንሰቃይ ይፈልጋል ወይም ይፈቅዳል። እንድንሰቃይ ይፈልጋል የግድ መሰቃየታችን ደስ ያሰኘዋል ማለት። ስንሰቃይ ለሚያሰቃዩን ዝም ይላል። ያንም ደግሞ ስቃዩ በመጠን እንዲሆን አድርጎ ነው ያውቃል። ያለ አቅማችን አያሸክፈንም። አባቶቻችን ሲናገሩ ያለ መጠናችሁ እንድትፈተኑ ነው ያደርግም እግዚአብሔር እንደው ቅዱስ ጳውሎስ ሲተረጉሙ ምን ይላሉ? ሴት እንኳን የጋኑን በማሰሮ አታስችለውም ይላሉ። የጋኑን ውሃ ስትገለብጥ ማለት ነው። የጋኑን ውሃ ማሰሮ ላይ አትገለብጠው እንደማይችለው ታውቃለችና። እንዲያ ከሆነ እግዚአብሔርማ የማንችለውን መከራ አያመጣም። በአቅማችን እንዲመጣ የሚያደርግ ግን ለምንድን ነው ሲባል ያስከብረን ሲፈልግ ነው። መከራውን ድል ስንነሳ ክብራችን በዚያ ስለሚከደት ነው። ሁለተኛ አክሊል ሊያቀዳጀን ስለሚፈልግ ነው። በዚህ ነው ይላል። ማር ይስሐቅ ደግሞ የእግዚአብሔር ጸጋ የሚቀመጥበት መዝገብ መከራ ነው ብሎ ይነገራል። የእግዚአብሔር ጸጋ የሚቀመጥበት መዝገብ መከራ ነው። የመከራን ቁልፍ የከፈቱ ሰዎች የጸጋን በረከት ማፈስ ይቻላቸዋል ማለት። ስለዚህ መከራ ውስጥ ምን አለ? ጸጋ አለ። መከራው ዘውድን ይሰጣል። በመከራው የእኛ ብርሃን ለሌሎች ይገልጣል። ዲያብሎስ የእሱን ወዳጆች ለፍትወታቸው እንዲገዙ በማድረግ እንዲዋረዱ ሲያደርጋቸው፣ ሕያው አምላክ እግዚአብሔር ደግሞ ልጆቹን በመከራ ተፈትነው ብርሃናቸው እንዲገለጥ ያደርጋል። ይህን ቅዱስ ጳውሎስ ስለዚህ ነው እንወድቃለን አንጣለን ብሎ የተናገረው። ለዚህ ነው ማንም አያውቀንም ሁሉ ያውቀናል፣ ማንም አያውቀንም ሁሉ ያውቀናል ብሎ የተናገረው። ስለዚህ ነው። እንዲያው ቅዱስ ጳውሎስ ይገርመኛል፣ እንዲህ ብሏል፣ እኔ ዓለምን እንደ ምናምንቴ እቆጥረዋለሁ፣ እንደ ጉድፍ እቆጥረዋለሁ፣ ስለ ክርስቶስ ጥቅሜን ሁሉ ላጣው እወዳለሁ ይላል። እኔ ይገርመኝ፣ ስለ ክርስቶስ ጥቅሜን ሁሉ ላጣው እወዳለሁ። ለምን ብትሉኝ ይላል ከመ እርብሕ ለክርስቶስ። አማርኛው መጽሐፍ ቅዱስ ምን ይላል? ክርስቶስን እጠቅመው ዘንድ ይላል። ግን ምንድነው የሚለው? ክርስቶስን ጥቅም አደርግ ዘንድ ነው ትርጉም። ክርስቶስን ጥቅም አደርግ፣ ምን ልትረባ፣ ምን ልትጠቀም፣ ምን ልታተርፍ ነው ስለ ክርስቶስ የምትጠቀመውን ጥቅም ሁሉ የምታጣ ብትሉኝ ጥቅሜ ክርስቶስ ይሆናል። ጥቅሜ ማን ይሆናል አለ? ከዚያ በኋላ ምን ማለት? በክርስቶስ ደግሞ ዓለሙን መልሶ ያጣውን ምን ያደርገዋል? ትክክለኛ ንግድ እኮ ክርስትና፣ ትክክለኛ ንግድ ክርስትና። ያጡትን ስለ ክርስቶስ ብሎ ዓለምን ያጡትና ያጡትን ዓለም በክርስቶስ ይገዙታል። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ሐዋርያትን ጌታ ምን ብሏቸዋል? ስንቅ፣ አቅማዳ፣ ጫማ፣ በትር አትያዙ፣ ዝም ብላችሁ ሂዱ። አዘይን ቅዱስ ዮሐንስ አፈወርቅ እንዲህ ማለቱ ነው። ቤተርጉ ለምን ትለቅሙ ወርቅ ወብሩን እንዛሃለሁ ምስሌክሙ እግዚኡ ለወርቅ ወለብሩር። የወርቁ ጌታ አብሬያችሁ እያለ ወርቅ ምን ያደርግላችኋል? የብሩ ጌታ አብሬያችሁ እያለሁ ብር ምን ያደርግላችኋል? የህምስቱ ጌታ አብሬያችሁ እያለሁ ስንቅ ምን ያደርግላችኋል? የልብስ ጌታ አብሬያችሁ እያለሁ ልብስ ምን ያደርግላችኋል ማለቱ ነበረ። ስለዚህ ሐዋርያት በክርስቶስ ሁሉም ገዙት፣ እንደ መቀማት የማይቆጥሩት ስለዚህ ነው። አንድ ሰው ጥለው ይመኑና እልፍ ሰው ያፈራል፣ እልፍ ያስከትላል። አንድ እናት ጥለው ይዘው ብዙ እናት ያፈራል። አሁን እዚህ ያላችሁ ሁላችሁም ቅድስት አርሴማን በጸሎቷ አታምኑ? ታምናለች አይደል? የቅድስት አርሴማ ግን እናቷ ስንት ናት? የአንድ እናቷን ጥላ ብትወጣ እነዚህን እህቶቿን አገኘች ማለት ነው። ትርፍ ማለት ይሄ ነው ማለት። ሁለት ሶስት የሰው ዘመኑ ቢበዛ ነው 50 ይሆን 50 ዘመን ብትተው ይሄ ሁሉ በቅድስት አርሴማ ጸሎት እህቷን ወይ እነዚህ ሁሉ እናቶቿ ናቸው። ሁለት ሶስት ወንድም 10 100 ወንድም ብትተው እኛ ወንድሞቿ እኛ ልጆቿ ማትረፍ ማለት ነው። 100 እጥፍ እሰጣቸዋለሁ ማለት ነው። እና ክርስቲያን በመሆናችን ሌሎች ከሚያገኙት የኃጢአት መንደር በመጉደላችን ያንን እንደ መጉደል አንቁጠረው።
እንደ መብት መነፈግ፣ ክርስትናን እንደ ቀንበር መቁጠር የለብንም። እንደ ነፃነት ነው መቁጠር ያለብን። ክርስቲያንነት ማለት ቀላል ሸክም ተሸክሞ ከከባድ ሸክም መዳን ማለት ይህን ቀላል ሸክም ይሏቸዋል። ማን ሲያው ዛጣሞ ለልሱህ ሞገስነ ወክፍነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ አሩት ሰናይ ልዝብ ቀንበር ቀላል ሸክም እርሱ ክርስቶስ ነው። አባ ጊዮርጊስ ልዝብ ቀንበር ወ ቀላል ሸክም ማን ነው? እሱ ክርስቶስ ነው። ቀንበሬን በላያችሁ ተሸከሙ፣ ቀንበሬ ልዝብ ሸክሜ ቀላል ነው ያለው የማቴዎስን ወሰደና ያ ቀንበር ምንድን ነው አለ። ራሱ አብልታችሁ ይጸደቁ ሳይሆን በልታችሁ ይጸደቁ ሚል ይሄ ቀላል ሸክም። ከዚህ በላይ ቀላል ሸክም ምን አለ? እኔ ባሪያዬ በአምሳሌ ፈጥሬያችኋለሁ ብትበድሉ ደግሞ ወድቃችሁ ቅሩ ሳይል ጎርጎርዮስ ቅዱስ ጎርጎርዮስ እንደተናገረ አርሃ ወደ ነዋተ ንስሐ የንስሐ በር ከፈተልን እንዳለ የመሰማሪያ በር የከፈተልን ለውድቀታችን ትንሣኤ በንትር የሚሆን ንስሐ የከፈተልን ከዚህ በላይ ቀላል ሸክም ማለት እሱ ነው። በእውነቱ ቀላል ሸክም ለዚህ የተገቡ መሆን ምን ይባላል አላችሁ በሉ እንጂ። ስለዚህ ለክርስትና ብለን የምናጣው ነገር ምንጊዜም ትርፍ ነው በሉ። ምንጊዜም ምንድን ነው? ሌሎች ሲዝናኑ እኛ ባንዝናና ምንድን ነው? ሌሎች ሲዘፍኑ እኛ ባንዘፍን ምንድን ነው? ትርፍ ነው፣ ለእኛ ትርፋችን ነው። ቅዱስ ቄርሎስ እንዲህ ያለ ንስጥሮስ ተከራክሮ ቅዱስ ቄርሎስ መርታት ያቅተው አመፃ ተነሳ። ዲያብሎስ በትምህርት ቤተክርስቲያን እንደማይችል ስለሚያው ምን ጊዜም ጦርነት የሚያስነሳ ገጀራ ነው የሚያስነሳ። ኋላ ጦርነት ሲያስነሳ ምን ላይ መስሏችሁ ነው እንጂ በዚህም የምታከርፈው ቤተክርስቲያን ናት። በምኑ በመከራው ብትከራከሩን በእውቀት እናተርፋለን፣ ብትገሉት በሰማዕትነት እናተርፋለን ማለት ነው። ስለዚህ ይህንን ይዘው አባቶቻችን የሚባል በጨለማው መካከል የሚበር የብርሃን ጦር ማለት ቄርሎስ ይሉታል። በክደት ጨለማ አይቶ የዲያብሎስን የክደት ልብ በትምህርት ሃይማኖት ፍላጻ ጦር የሚወጋ የብርሃን ጦር ማለት ቅዱስ ቄርሎስ ነው ብለው ይገልጣሉ። በዚህ ሁሉ እንድናተርፍ እግዚአብሔር ይርዳን። እንግዲህ ማስተዋላችን እንድንጠብቅ የሚያደርጉን አንድ ሁለት ነገሮች ልንገራችሁ። ይኸው ከቅዱስ እንጦንስ አልወጣሁም። እግዚአብሔር እንድናስተውል የሚያደርጉ ወይም ማስተዋላችን የሚጠብቁልን ነገሮችን ሰጥቶናል ይላል። አንደኛው ራስን መግዛት ይባላል። አንደኛው ራስን መግዛት ነው። ራስን መግዛት ራስን መግዛት አንዱ ነው አላችሁ። ራስን መግዛት ማለት መግዛት ማለት ማለት አይደል? እዚህ ተርጉሙን አይደል? ማለት አንድ ሰው ይንገር፣ አንድ ሰው ይሻላል። እሺ ራስን መሆን የምንሰራውን ስራ በራሳችን መረዳት በጣም ግሩ። እሺ ራስን መግዛት በጣም ጥሩ። ደግሞ ከወንድሞች አለ ቶሎ ራስን መግዛት ምንድን ነው? እሺ የስጋ ፈቃድ መግታት፣ የስጋ ፈቃድን መግታት በጣም ግሩ ነው። መግዛት ማለት አቤት ማስተዳደር፣ መቆጣጠር እሺ ሌላ ስጋን ለነፍስ ማስገዛት። እሺ በጣም ጥሩ። አሁን ምን ራስን መግዛት ማለት ራስን ለተፈጠሩበት ዓላማ መምራት ነው። ዓላማውን ሲስት ወደ ዓላማ መውሰድ ነው። ራስን መግዛት በቃ ይሄ ነው። ወደ ተፈጠረበት ዓላማ መውሰድ። ወደ ተፈጠረበት ዓላማ ሰውን ስንወስደው ያ ምን ይባላል? ራስን መግዛት ማለት ነው።
ራስን መግዛት ይባላል ማለት ነው። ይሄ ያልተፈጠረበት አይደለም። ቅድም ትልቅና ዋና ዓላማ ያለው ሰው ምን ይባላል ነው ያለው። አስተዋይታ ትልቅና ዋና ዓላማ ምንድን ነው? የዘላለም ሕይወት። ከዚያ የሚያወጣውን ነገር እንዳይሰራ ሰውነትን ማስተዳደር የሚባላል ራስን መግዛት ይባላል። ለዚያ የማይሆኑትን እንዳይሰራቸው፣ ለዚያ የሚሆኑትን እንዲሰራቸው፣ ለክፉዎቹ እንዳይተጋ፣ ለመልካሞቹ እንዳይሰንፍ የምናደርግበት ይሄ ምን ይባላል? ራስን መግዛት ይባላል። እንዳላችሁት ስጋን ለነፍስ ነፍስን ለእግዚአብሔር ማስገዛት። ይሄ የሆን እንደሆነ ምን ይባላል? ማስተዋል ይባላል። ስጋ ለነፍስ እንዲገዛ ማስተዋል ይገባል። ማስተዋል የሚባለው ደግሞ ምንድን ነው? ህሊና ነው። ህሊና አይነ ነፍስ ይባላል። አይነ ነፍስ ይባላል። ስለዚህ ህሊናችን ማስተዋል ሲችል ልብ መጠበቅ ይችላል። ሰው ራሱን የሚገዛው ከውስጥ ወደ ውጭ አይደለም፣ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። ህሊና አይን ነው። ህሊና ሲበራ ልብ ያስተውላል። ልብ ሲያስተውል ልብ በእናት አህያ፣ ህዋሳት ደግሞ በግልገል አህያ ተመስለዋል። በአረጋዊ መንፈሳዊ እናት አህያ ሜዳ ላይ ከታሰረች ግልገሉ አህያ የትም አይደርሰው። እናቲቱን ከገደል ጫፍ ካሰርናት ግልገሉ ገደል ይገባል። ልብ በእግዚአብሔር ፍቅር ከታሰረ ህዋሳት የትም አይደርሱ። ልብ ግን ሲፈታ ህዋሳት ልብ የማይፈልገውን ኃጢአት ይሰራሉ። እጅም አይንም እነዚህ ማለት። ስለዚህ ልባችን እንዲታሰር ህሊናችን ማስተዋል አለበት። እንድናስተውል ደግሞ ራሳችን መግዛት አለበት። እነዚህ ሁሉ ተመጋጋቢዎች ናቸው። እንደ ራሳችን እንድንገዛ ማስተዋላችን የሚጠበቀው ዓላማችን ላይ አይናችንን በማሳረፍ ነው። ያ ዓላማችን ምንድን ነው? ሰማያዊ ህይወታችን መጨረሻ ላይ ሄደን የምንደርስበት ይሄ ነው፣ ራስን መግዛት። ሌላው ምን ይባላል? ተዓቅቦ ይባላል። ተዓቅቦ ተዓቅቦ የሚባለው ተዓቅቦ ይላል ሰው። ተዓቅቦ ነው የሚባል። ተዓቅቦ ይባላል። ተዓቅቦ ነው የቤተ ክርስቲያን ቋንቋ ነው። ተዓቅቦ ሁለት ፍቺ ነው ያለው። አንድ መጠንቀቅ ነው። ሁለተኛ ምንድን ነው? መገታትም መገታት 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 ማለት ለነፍሳችን ጎጂ የሆነው ነገር በሌላ ሰው አቅራቢነት፣ በሰይጣን አቅራቢነትና በራሳችን ስንፍና ወደኛ ሲመጣ ለዚያ ለተሸነፍንለት ነገር እንዳንወልቅ እምቢ ማለት መቻል። ያ ምን ለዚያ ምን ማድረግ ይበቃል? ፍቅርን አይቶ ያን መስዋዕትነት እንደሆነ ማሰማር። አይዞሽ ምን ሆነ? የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይባላል። ብላችሁ ስሙኝ። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይገባል። ራሳችን እንድንገታ ዓላማችንን ማወቅ አለብን። ዓላማችንን አውቀን ደግሞ እንዳንወድቅ አሁንም የሚጠብቀን ምን ይሆናል? ፍቅር ይሆናል። ፍቅርን የሚጠብቀው ምን ይሆናል? መስዋዕትነት ይሆናል። ሁልጊዜ የለመድነውና የምንንከባለልበት ኃጢአት ወደኛ ሲመጣ ላለመሸነፍ ይህ ለእግዚአብሔር የማቀርበው መስዋዕት ነው ብሎ ለራስ መንገር፣ በዚህ ጠንክረን እንተዋለን ማለት ነው። የሰባ ፍሪዳ ከሚሰጥ በላይ ፈቃዱን ለእግዚአብሔር የተወሰው መስዋዕት ነው። ፈቃዱን ለእግዚአብሔር ስጋው አስጨንቆ ስራው የሚለውን ነገር ለእግዚአብሔር ብሎ መተው ትልቅ መስዋዕት ነው። የዚህም ትልቅነት ማወቅ የምን ይባላል? ማስተዋል። አንዱም ማናስተውለው ምን እንደሆነ ታውቃላችሁ? ጥሩ ክርስቲያን መሆን ያልወሰንበት ጊዜ የለም። ክፉ ልማዶቻችን ለማቆም ያልወሰንበት ጊዜ የለም። የማናቆምበት ምክንያት ምንድን ነው ካላችሁ፣ ችግሩ ሳይመጣ አንሰራ ምንልና ችግሩ ሲመጣ የሚመጣውን አስከፊ ስሜትና መሸነፍ መስዋዕትነት እንደሚያስከፍለን አናስተውልም። ድሮም መስቀል መሸከም እንዳለው አናስተውልም። እጅግ የሚወዱትንና ልብ የታሰረበትን ነገር እርግፍ አድርጎ መተው መስዋዕትነት ይጠይቃል። ድሮም ክርስትና መስቀል መሸከም ነው፣ መስዋዕትነት መክፈል ነው። በዚህ መቁረጥ ነው። ለዚህ ሕግ ደግሞ መገዛት ነው። ይህ ምን ይባላል? ማስተዋል ነው። ኧረ በሉ። ለምሳሌ ሰይጣን በጣም ያደባል።
ሰይጣንና ውሻ ተመላላሾች ናቸው ይላል መጽሐፍ። ያደባል። ምን ለምሳሌ 1 ወር 2 ወር የተውትን ኃጢአት መልሶ ሊጥል ሲል የወደቅንበትን ነገር መጀመሪያ ያሳየን ነው። የሚያሳየን በምን ይመስላችኋል? በዙሪያው ነው የሚያሳየን። በዙሪያው ይመጣል። ዙሪያዋን ቀስ ለምሳሌ አንዳንድ ሰው ብዙ ወጣት እንግዲህ አግኝቼም ስለማማከር ፊልም የማየት ሱስ ያለበት ሰው ይኖራል። ፊልም የማየት ሱሱን ወር ካቆመ በኋላ ምን ያደርገዋል? ዜና እስኪ ልመልከት። ቀጥታ ፊልም እንደማያይለት ሰይጣን ይሄን ጠንቅቆ ያውቃል። ምን ያደርገዋል? ዜና ይላል። ከዚያ ዜና በመመልከት የጀመረውን ሰውዬ ምን ያደርጋለታል? ያልፈለገው ፊልም ካችልለታል። እስኪ ሌው ምንም አይደለም ብሎ ይገባል። በዚያው ምግባይ ግን ጠልቆ ይቀራል ሰው ማለት ነው። ስለዚህ መሆን ያለበት ነገር ምንድን ነው ሲባል ሰይጣን ሲያደባል ማወቅ። ማስተዋል ማለት ሰይጣን ሲያደባል ማወቅ። ሰይጣን ሰውን ሊጥል ሲፈልግ መጀመሪያ ጸሎት ነው የሚያስቋርጠው። ጸሎት ያስቋርጣል። በተለይ የዝሙት ሰይጣን ማለት የስድብ ሰይጣን ወሬ ነው የሚያስወድደው ይላል አረጋዊ መንፈሳዊ። የስድብ ሰይጣን የሚያስወድዳል ከሰው ጋር አውሩ ይላል። ለምን ሲባል ከሚያወሩት ሰው ጋር አንድ የሚያስቀይም ነገር አያጡልኝም፣ ሲቀየሙ መሳደባቸው አይቀርም ብሎ ሰይም ብላል ላውራ ያሰኛል። ይሄ የስድብና የቁጣ ሰይጣን ነው። የዝሙት ሰይጣን ደግሞ ጸሎት አቋርጡ ማለትና ተኙ ማለት ነው የሚያመጣው። ከእግር ጥፍር እስከ ራስ ጠጉር ያለውን አካል ወገቡን እንደተመታ እባብ ቅጥቅጥ አውዝ ብሎ ተኙ ማለት ነው። ከተኙ በኋላ ሊለዋል ከዚ በኋላ ክፉ ሀሳብን አጥሩ ፈርሷልና በህሊናው ላይ ለመዝራት የተከፈተ ዘንጉ ያለገት ይሆንለታል። ከዚ በኋላ ሰውየውን ጨልጦ ገልቢጦ ያልፈለገውን ኃጢአት እንዲሰራ ያደርገዋል። እየሰማችሁ ነው? ስለዚህ ጸሎት አቋርጡ ሲለምን ማለት ይችን መረዳት ሲሆን ሰይጣን ዝም ሲል ስልት እየቀየረ እንጂ ትቶ እንዳይመስል። ስለዚህ ወሬ ነው። አሁን ወሬው ነኛል ወሬ ነው። ከተውኩት እንዲያነጣጠ ወሬ ነው። በቃ ይሄ እኔ እንዲህ አይነት ነገር ካቆምኩ ወሬ ነው ካላችሁ ይሄ ራሱ ወሬ ነው። እውነቴን ነው የምነግራችሁ ማለት እንደዚህ አትወቅ። ሰይጣን በጣም አድቤታ ነው። ተጠንቀቁ። በማትፈልግ ዳሩ ሲጀምራችሁ ገነግ ብላ መንቃት። በዚህ ዓለም ላይ ሰይጣን የሚጠላው አንደኛ ሰው ምን አይነት ሰው እንደሆነ እንደገ ታውቃላችሁ? ተንኮሉን የሚያውቅበት ሰው በጣም ነው የሚለቀኛል። ቅዱስ ጳውሎስ ለዚህ ነው በሰይጣን እንዳንታለን ተንኮሉን አንስተውም ብሎ የተናገረ። 2ኛ ቆሮንቶስ ምዕራፍ 2 ላይ በሰይጣን እንዳንታለን ተንኮሉን አንስተው። ማዘናጋት ተንኮሉ ነው። የማይጨበጥ ተስፋ መስጠት ተንኮሉ ነው። ተስፋ አስቆርጦ ኃጢአት ማሰራት ተንኮሉ ነው። ይህን ሁሉ መረዳት መቻል ማስተዋል ይባላል። እግዚአብሔር ማስተዋሉን ያድላል። ራሳችን ምን ማድረግ መግታት በሉ እንጂ መግታት ማለት ምን ማለት ነው? ለእግዚአብሔር ፈቃዳችንን መሰዋት። እስኪበሉ ለእግዚአብሔር ፈቃዳችንን ምን ማድረግ፣ ይሄ አንዱ የምናስተውልበት መንገድ። ከቃሉ ጋር ናችሁ? ሶስተኛው ጽናት። 2 ነው የቀሩኝ እየጨረስኩ ነው። 3ኛው ጽናት ይባላል። ምን ይባላል? ጽናት ይባላል። ጽናት የሚባለው ምንድን ነው? ጽናት የሚባለው የሚሰለችን ነገር ሁልጊዜ ይዞ መኖር ነው። እስኪ በሉ ግን ምን ይሆናል አለበት? መልካም ይሆን የሚሰለች ግን መልካምና ጽድቅ የሆነውን ነገር ስንት ቀን ይዞ መኖር በሉ እንጂ ምን አላችሁኝ? አዎ ለምሳሌ አይምሯችን አሁን እኛ ቋንቋ ለመጠቀም ይቅርታ ስለምንግባባ እናንተም እኔም በጥራዝ ነጠቅ አንዳንድ ጊዜ ብኳሽ እንደ እንግሊዝኛ ቃል ያለ ብናገር ችግር የለም አይደል? ችግር የለም። ኩሻት እና ኮምፎርት ዞን ይባላል አይደል? በሉ እንጂ ምን አላችሁኝ? ምን ኮምፎርት ዞን ማለት ምን ማለት ነው? ምቹ ነገር ነው። እና ያችን እንድትነካብን ምን አንልም አንፈልግም። እና ሁላችን የምንኖረው በምንድን ነው? በኮምፎርት ዞን ነው። በዚያ ማዕቀፍ ውስጥ ተቀምጠን ነው የምንሽከረከረው። ለምሳሌ ምን እላለሁ? ተሚ ለምሳሌ ምን እላለሁ? እናንተ ማለት ጥሩ ስሜት አይሰማኝም ዛሬ። እኔ እንጃ በቃ ዲስአፖይንትድ ነኝ ዛሬ ምን እንደሆነ
አያችሁ። ስለዚህ አለና ሲባል ዛሬ ጥሩ አይደለም፣ ዛሬ ጥሩ አይደለም፣ ምንጫ ጉባኤ ዛሬ ጥሩ አይደለም። ስለዚህ እንዲህ አይነት ሰዎች የሚሰሩም የሚጸድቁም በኮንፎርት ዞን ውስጥ ሆኖ ነው ማለት ይፈልጋል። እንደዚህ ያለ ነገር የለም ወገኖች። ክርስቲያን ተሆኖ በኮንፎርት ዞን ውስጥ ሆኖ የለም። እንዲህ ያለ በቃ ደስ የሚለኝ አይምሮ ሲይዘኝ አነባለሁ፣ ይቅርታል የሆነ ጊዜ ስስተካከል እንደው ቤተሰብ ጸልያለሁ ብዬ አስባለሁ። መቼም አትስተካከሉ። መቼም ቢሆን በማይመች ነገር ውስጥ ሆኖ እግዚአብሔር ማሰብ ነው። በማይመች ጊዜም ውስጥ ሆኖ በማይመች አስተሳሰብ ውስጥ ሆኖ ማለት ነው። ሕሊናችን ደስ ባልተሰኘበት ሰዓት ያንብ፣ ይጸልይ፣ ይልመድ። የሰው ልጅ እኮ እንደ አትክልት ነው። መጽሐፍ እንደመጽሐፈ መነኮሳት ያደረገው ሰው የተነገረው አትክልት ቤት ውስጥ ቢያድግ ምን ያጥረዋል? ምን ያጣል? ቶሎ ውስጥ አቤት ፀሐይ ላይ አጥቶ እሺ፣ ፀሐይ ሲያጣ ምን ይሆናል? ሽባ ይሆናል አይደለም? ሽባ ይሆናል። እሺ ዝናብ አላ ፀሐይ ላይ ቢበቅል ምን ይሆናል? ምን አቤት በቃ ክርስቲያን እንደዚያ እንደ ፀሐይ መከራ ያስፈልገዋል፣ እንደ ዝናብ የእግዚአብሔር ቸርነት ያስፈልገዋል፣ እረፍት ያስፈልገዋል። ዝም ብሎ ፀሐይ ብቻ ቢሆን ይደርቃል። ዝም ብሎ መከራ ብቻ ቢሆን ምን ይሆናል? ተስፋ ይቆርጣል። ዝም ብሎ ዝናብ ብቻ ቢሆን ሽባ ይሆናል። ፀሐይ ብቻ ቢሆን ፀሐይ ባይኖር መከራ የሌለበት ክርስቲያንም ሽባ ነው። ስለዚህ ሲመቸን መጸለይ፣ ሲመቸን መነሳት፣ ሲመቸን ማቋረጥ፣ ሲመቸን ሌሊት መነሳት፣ እንዲህ ያለውን ነገር ማስገዛት መግራት መቻል ነው። ይህን ለረጅም ጊዜ ደግሞ ይዞ መዝለቅ፣ ለ40 ቀን ለ50 ቀን የጀመርነውን ክርስትና ተዋሪተን ይዝለን መዝለቅ፣ ያንን ደግሞ ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ወራት ይዞ መዝለቅ፣ ያንን ለሌላ 50 ዓመት ይዞ መዝለቅ፣ ያንን እስከ መጨረሻው ይዞ መዝለቅ፣ ያንን እስከ ሞት ድረስ የታመንከውን መብላል ማለት ማለት ነው። እና ክርስትና የጽድቅ ትንሽ የለም። ጽድቅ የምትሆነው ተጀምራ ሲጸናባት እንጂ ለከፍ ማለት አይደለም። ገብረ ተክለ ሃይማኖትን ጀምሮ ገብረ ገብረ ስቅዱስ ጀምሮ ገድለ አርሴማ ጀምሮ ገድለ አቡነ ድንግል ማለት አይደለም። የጀመሩትን ለብዙ ጊዜ ይዞ መዝለቅ ጽናት ይባላል። ከቃሉ ጋር ናችሁ። ጽናትን ደግሞ የምንጠብቅበት ደግሞ ትዕግስት ይባላል። ጽናትን የምንጠብቅበት ትዕግስት ይባላል። እስኪ ትዕግስት በሉ። ምን አላችሁ? ጽናት ተቋቁሞ ችግሩን መያዝ፣ ችግሩን ይዞ ስራ መስራት ነው። ችሎ ተው እያለ አይን ብታሰናክልን አግዙ፣ እጅ ብታሰናክልን፣ እግር ብታሰናክልን፣ ይሄ እጅና እግር ቁረጥ አይደለም። ቁም ነገሩ ምንድን ነው? እነዚህ ነገሮች አልታዘዝም ቢሉህ ፈቃዳቸውን ቁረጥባቸው። እስኪ በሉ ፈቃዳቸውን ምን በልባቸው። አይን እንዲህ ብያልጸልይም ብትል ምን በላትም እምቢ ብለህ መተኛን የምትፈልግ ብለህ ብትል እምቢ ብለህ አንቅተህ ጸልይ። እጅ አልሰጥም ብትል እምቢ ብለህ ስትባል እግሬ መቀመጥ መተኛ የምትፈልግ እምቢ ብለህ ቆመህ ጸልይ። ቁረጣት ማለት ፈቃዷን ቁረጠው። እግርን በመጋዝ ቁረጥ ማለት አይደለም። ለዚህ ጽናት ያስፈልጋል። ለጽናቱ ምን ያስፈልጋል? ትዕግስት በሱ ምናላችን ማንን የምንታገሰው? ጽናቱ በመሸከም ትዕግስቱ ደግሞ እስኪያልፍ መታገስ ነው። እስኪያልፍ በሉ። ይኸውላችሁ የምንታገሰው አንደኛ ራሳችን ነው፣ ሁለተኛ እግዚአብሔር ነው። ራሳችን የምንታገሰው ምንድን ነው? የሥጋ ፈቃድ እንደ እንግዳ ነው። እንደ ምንድን ነው ያልኩት? አይዟችሁ አቤት። የሆነ እንግዳ መጣ። የሆነ እንግዳ መጥቶ እኛ ቤት መጥቶ ከዚያ በኋላ ለአንድ ቀን ሆዳም ሆነ። ይህንን እንግዳ ምን ማድረግ ነው? አቤት። ምክንያቱም ነገ ይሄዳል እንጂ በሉ፣ ነገ ይሄዳልና በሉ፣ ጨምሩ፣ ድገሙት። አዎ ሰይጣን በገዛ የህሊናችን ፈቃድ ፈትኖ የሚጥለን ለምን ይመስላችኋል? ይሄ ያልፋል ብለን ስለማናስበው፣ አስጨንቆ አስጠብቦ ሁሉ ስለማይዘረዘር እንጂ መጽሐፈ መነኮሳት እኮ በደንብ አድርጎ ዘርዝሮ ተናግሯል። በተለይ
የዝሙት ሰይጣን ታንቄ ልሙት የሚያስብልበት ጊዜ አለ ይላል። አረገ መንፈሳዊ ታንቄ ልሙት ያሰኛል ይላል። እምቢ ካለ ቢያንስ ከስዕሉ ፊት ተንከባለል ይላል። እንዲህ ብሎ ይነገራል። ቢያም ካልካለ ወይ ሰው ወዳለበት ሩጥ እንዳይጥልህ ይላል። ይህን ያህል አስቸጋሪ ነው። ስለዚህ ምን ማለት ነው? የስጋ ፈቃድ እንግዳ ነው ማለት። እስኪ ባቢ የስጋ ፈቃድ እሺ 3 ሰዓት የምንታገሰው 4 ሰዓት የምንታገሰው ከዚህ በኋላ ምን ይላል? ያልፋል በሉ እንጂ። አንድ ቀን የምንታገሰው ምን ያደርጋል? ያልፋል። ትዕግስት ያስፈልጋል። ስጋችን እስኪያልፍ ፈቃዱ እስኪያልፍለት እንዲህ አለ ነቢዩ ናታን መጣና እንዲህ አለ። ምን አለ? ለቅዱስ ዳዊት ቅዱስ ዳዊት የኦርዮን ሚስት ቀምጦ ሳለ ንጉሥ አቤት። አንድ ሰው ነበረ። እሺ ብዙ በጎች አሉት። እሺ አንድ ድሃ ነበረ። እሺ ምን አንዲት በግ ያለችው። እሺ ያ ብዙ በግ ያለው ሰውዬ አንድ በግ ያለችውን ሴትዮ እንግዳ ሊመጣበት ወስዶ አረደበት። ምን ይመጣበት ነው ያለ? እንግዳ። ባለ ብዙ በግ ማን ነው? ቅዱስ ዳዊት። ብዙ ሴቶች ነበሩትና ባለ አንድ በግ ማን ነው? አንድ ሚስት አለችውና ማን ወስዶ አረደበት? ቅዱስ ዳዊት። ምን መጥቶበት? እንግዳ። እንግዳ ምንድን ነው? የስጋ ፈቃድ። ለምን እንግዳ ተባለ? እንግዳ አድሮ መሄዱ እንደማይቀር የስጋ ፈቃድ ማለፉ አይቀርም። በሉ አንብዙ ጨምሩት። ይሄን ቃል እንግዳ አድሮ መሄዱ እንደማይቀር፣ ደርሶ መሄዱ እንደማይቀር የስጋ ፈቃድ ከታንከሱት ማለፉ አይቀርም። ይሄ ነው እንግዳ መጥቶበት አለደበታል። ሕያው እግዚአብሔርን በግዛት ያለች ቡቃለ ከግብር ጋር ተጥሎ ከብት ይነዳበታል። ይዋህል ቅዱስ ዳዊት ኦ ንጉሥ በላይ ከርስከ በርስከ ያ ሰው አንተ ነህ በራስህ ፈረድ ካለው ነኝ ብሎ የፈረደውን ፍርድ ተቀብሎ አለቀሰ። ከመሬት ላይ ወድቆ እያለቀሰ ጉድጓድ አስቆፍሮ በንባው የበቀለው ሰርዶ ተብትቦ እስከሚይዘው ድረስ አልቅሶ ኋላ መጥተው ጋሻ ጃግሬዎቹ ቁርጥ አድርገው ይህንን አረሙን ቆርጠው ነው ቅዱስ ዳዊትን ያስነሱት። እንዲህ አድርጎ ንስሐ ገባ። ንስሐ ከዳዊት ማስተስረይ ከናታን ይላል ቅዱስ ባስልዮስ ዘቂሳርያ። ንስሐ ከዳዊት ማስተስረይ ከማን? ከናታን። ንስሐ ከሕዝብ ማስተስረይ ከካህናት ማለት ነው። ስለዚህ የስጋ ፈቃድ እንግዳ ነውና እንታገስ። እንታገስ ሆን ምን አላችሁኝ? የመጨረሻ ደግሞ ስንታገስ ተመልከቱ። እስከ መቼ ድረስ ነው የማልለወጠው? ይሄ ጥሩ ጥያቄ ነው። ጅል ጥያቄ ነው። ጅል ጥያቄ የሚሆነው ምንድን ነው? እስከ መቼ ነው የማልለወጠው እየጸለይኩ ስለዚህ አልጸልይም። ይሄ ምን ይሆናል ማለት? ይሄ ጅልነት ይባላል ማለት። ይሄ ጅልነት ይባላል። አንድ መነኩሴ ሄደና ለአባት ሲሶይ ለሚባል አባት እንዲህ አላቸው፣ እስከ ማይዜኑ እነብር እንዘ ወድቅ ወእትነሣ አላቸው። እስከ መቼ ድረስ ስወድቅ ስነሳ እኖራለሁ ሲበሉ፣ ስወድቅ ስነሳ መድረሱለት እንዲህ ነው እንጂ ይቅርታ ይቅር በሉ። ዛሬ አበዛው ይቅርታ ምስል። እሺ አባ ወደቅኩ አላቸው። ተነሱ። በሌላ አድርገው አባ ወደቅኩ አላቸው። ተነስ። አባ ወደቅኩ አላቸው። ተነስ። 7 ጊዜ አባ ወደቅኩ ተነስ። አባ በሰባተኛው እስከ መቼ ነው የምወድቅ የምነሳው አላቸው። እስከትበድር እስከምትቀድም ድረስ። ምን እስከምትል ድረስ? እስከምትቀድም። ምን አሉት መሰላችሁ? ኃጢአትን በንጽህና ሞትን በንስሐ እስከምትቀድም ድረስ። ኃጢአትን በንጽህና በምን? ሞትን በምን? በንስሐ። ሰው ሁሉ ባለበት ይሄዳልና አለው። ሰው ሁሉ ባለበት ይሄዳል። ትናንት በደልክ፣ በድለ እንደ በደልክ እንዳትሄድክ ወዲያው ምን በል ነው? ተነስ። እንደተነሳ ከሄድክ ትናንት ሁልጊዜ አትበድል። የምትበድል ከሆነ ግን ሁልጊዜ ተነስ። ሁልጊዜ የምትወድቅ ከሆነ ሁልጊዜ ምን በል? ሁልጊዜ ተነስ። ይህንን ማስተዋል ይገባል ማለት። እስከ መቼ ነው እንለወጣለን? አንዱ የሰይጣን ተንኮሉ እንድንወድቅ ማድረግ ነው። ከወደቅን ደግሞ ምን ያደርጋል? እስከ መቼ ነው የማልለወጥ? ስለዚህ የኔ ጸሎት ምን ይነባል ብለን እንደ ውዳቂ አስበን የባሰ ወደ ከፋ ኃጢአት እንድንሄድ ማድረግ ነው። ስለዚህ ምን ማድረግ ነው? ምን ጊዜም እየወደቅኩም ቢሆን የእግዚአብሔር ነው። እግዚአብሔር መሐሪው መስተሳይል ሩቀ መዓቱ ብዙኃ ምሕረት ወከይብሁ በከመ ይምሕር አብ ውሉዶ ከማሁ
እግዚአብሔር ይብዝሮሙ እለ ያፈቅርዎ። አብ ለልጆቹ እንደሚራራ እግዚአብሔር እንዲሁ ለሰዎች ምን ይነጋል? አባት ለልጁ እንደሚራራ እግዚአብሔር ለልጆቹ ይራራል። እግዚአብሔር ቸር ነው። የምህረት ባህር ነው። መመለስ ይጠይቃል። አፍራችሁ አትጥፉ። የግቢ ጉባኤ ተማሪ በተለይ ስራ አስፈጻሚ ሆኖ እንደዛ ወደ 3ኛ ዓመት እንደዛ ሲቃጣው ፍሬሽ መቼም ጳጳስ አይልም። ከዛ 3ኛ ዓመት ላይ ነጠላዋን ምጥር፣ ሱሪዋን ቀጠን፣ የሴቱን ቀሚስ ፍጥር ዘንደ እያለ ይመጣል አይደለም። ኋላ መጨረሻ ላይ ፀጉርን ፍትል፣ ጭፈራን ጭምር፣ ጫትን መቃም እንደዛ እያለ ይመጣና ኋላ ይጠፋ። ኋላ ምን ይላል መሰላችሁ? ወለይ ጾም ይጠፋል። ለምን ነው የሚጠፋው? እንዴት እንዲሁኝ ይሄዳለሁ። ደግሞ በጣም የሚገርመው ደግሞ ከመጥፋቱ በላይ ናን የሚለው ሌላ ጓደኛ ካገኘ ይቆጣል። ቄሴ የራሳችሁን ጽደቁ፣ እስኪናያችሁ እናንተ ያመጣችሁ ለውጥ አይተን እንከተላለን ይላል። ደግሞ ማለት እንደዚህ አትበሉ፣ ሲሆን አትውደቁ፣ በቀል ከቤተክርስቲያን አትውጡ። ለመለወጥም በቤቱ መኖር ያስፈልገናል። በሉ እስኪ ለመለወጥም በሉ ቤቱ መኖር ምን ይለናል? ስለዚህ እግዚአብሔር ቢዘገይም አይቀርም። ምን ይላል? ተአገሶ ለእግዚአብሔር ወቀፍ ኖቶ ወውቱ የሰከ ከመትረሳለም። እግዚአብሔርን ታገሰው፣ ጎዳናውንም ጠብቅ። ታገሰው ማለት ነው። ጠይቀ ያልተመለሰልህ ቢመስል ቆየው። አዳምና ሔዋን ስንት ዓመት ነው የቆዩት? 5500። እኛ እኮ 5 ዓመት እኮ አልጠበቅነውም። እግዚአብሔር መቼ ጠብቀ ነው ሲል እና ወደ እግዚአብሔር ቆይተን ደጅ እንጽና፣ በማመን ባለመጠራጠር፣ በተስፋ ቃል ኪዳኑን በማመን እኔ ከእናንተ ጋር ነኝ ያለውን ጠብቀን እንቆየው። እግዚአብሔር እኛ ካስቀመጠን ቦታ ካልታጣን እሱ ከቆምንበት ቦታ መድረሱ አይቀርም። ስለዚህ ቅዱስ ጴጥሮስ ሲጠቀልለው ምን ይላል? እግዚአብሔርን አውቃ አምናውና ታምናው የምትኖር ነፍስ አስተዋይ ነፍስ በእውነት ይህች ናት ይላል። እግዚአብሔርን አውቃው አምናውና ታምናው የምትኖር ነፍስ በእውነት ይህች አስተዋይ ናት። ለሁላችንም አስተዋይ ልቦና ያስብ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።